እግዚአብሔር አምላክ የተመሰገነ ይሁን። የተወደዳችሁ ተመልካቾቼ እንደምን ሰነበታችሁ? የምወዳችሁና የማከብራችሁ ደስታዬና አክሊሌ የሆናችሁ ክብር ሁሉ ለኢየሱስ ይሁን። ዛሬ ደግሞ የተወደደውን የእግዚአብሔርን ቃል ይዤ መጥቻለሁኝ። የዮሐንስ ራእይን መጽሐፍ እያጠናን ነው። ዛሬ ሁለተኛውን ክፍል የምንማርበት ጊዜ ነው። ምዕራፍ 1ን ጨርሰናል። ወደ ምዕራፍ 2 የምንገባበት ጊዜ ነው። የሰባቱ አብያተ ክርስቲያናትን የምንመለከትበት ጊዜ ነው። ዛሬ ኤፌሶንን ቤተክርስቲያን እንመለከታለን። በዚህም ሁለተኛው ክፍል ነው ማለት ምን ማለት ነው? የዮሐንስ ራእይ ምዕራፍ 1 ቁጥር 19ን አነብላችኋለሁ። ምክንያቱም እያንዳንዱ መጽሐፍ የተጻፈበት ዓላማ አለ። ዮሐንስ ራእይም የተጻፈበት ዋና ዓላማ ምዕራፍ 1 ቁጥር 19 ላይ ያለው ቃል ነው ማለት ነው። ስለዚህ እሱን ቃል በማንበብ ሁለተኛውን ክፍል የሚለውን አብራራላችኋለሁ። እንግዲህ ያየኸውን ይላል። ያየኸውን ማለት ምዕራፍ 1ን ማለት ነው። ምንድነው ያየው? ዮሐንስ ምዕራፍ 1 ላይ ጌታ ኢየሱስ ክርስቶስ በክብር ሲገለጥ ተመልክቶታል። በክብር ሲገለጥ ማለት እግሩ ድረስ ልብስ የለበሰ ወገኖች ወይ ቅድስናውን እንደሚያመለክት ተነጋግረናል። ደረቱን በወርቅ መታጠቂያ የታጠቀ ይሄ ደግሞ ፍጹም አምላክ መሆኑን ተመልክተናል። ጸጉሩ እንደ በረዶ ነጭ የሆነ ይሄ ደግሞ ከእድሜ ጋር የሚመጣ ጌታ ያረጀ ነው ለማለት ሳይሆን በጥበቡ በማስተዋሉ የበላይ እንደሆነ ገዢ እንደሆነ የሚናገር ክፍል እንደሆነ ተመልክተናል። አይኖቹ እንደ እሳት ነበልባል የሆኑ የሚለውን ደግሞ አይኖቹ ፍርድ እንዳለ፣ ከዛ ደግሞ ከአይኖቹ ምንም የሚያመልጥ ነገር እንደሌለ፣ ከዛ በአምስተኛ ደረጃ እግሮቹ እንደ ጋለ ናስ ማለት ምንድነው? ፍርድን ያመለክታል። ነሐስ ፍርድን ነው የሚያመለክተው ብለናል። ከዛ ደግሞ ድምፁ ደግሞ እንደ ብዙ ውኆች ድምፅ፣ ሞገሱን፣ አስፈሪነቱን፣ የበላይነቱን ወገኖች ዓለማት ሁሉ በፊቱ ይንቀጠቀጣሉ እንደሚል ይሄንን የሚወክል እንደሆነ፣ ከዛ ደግሞ በሁለት በኩል የተሳለ ስለታም ሰይፍ ይላል ወገኖች። በዓለም ላይ ያሉ ሁሉ በሙሉ ሰይፍ ያሉ፣ እሱ ግን የሚዋጋው በአፉ ሰይፍ እንደሆነ ያንን ተነጋግረናል ማለት ነው። ከዛ ደግሞ ምንድነው? በቀኝ እጁ 7ቱን ከዋክብት መያዙን የሰባቱን ቤተክርስቲያን አገልጋዮችን ማለት ነው። ከዛ ደግሞ ፊቱ በኃይል እንደሚያበራ ክብሩን የሚናገር ነው ብለን አሁን ዮሐንስም እያለ ያለው ያየኸውን ይላል። ይሄንን ማለት ነው ምዕራፍ 1ን ማለት ነው ያየኸውን ሲል። ከዛ ቀጥሎ ምን ይላል? አሁን ያለውን ይላል። አሁን ያለውን ማለት ምዕራፍ 2ንና ምዕራፍ 3ን ማለት ነው። ምዕራፍ 2 እና ምዕራፍ 3 ደግሞ ስለ ሰባቱ አብያተ ክርስቲያናት ነው የሚናገረው። ስለዚህ የምንነጋገረው ምንድነው? አሁን ያለውን የሚለውን ነው ማለት ነው። ዛሬ የምንጀምረው ሁለተኛውን ክፍል ማለት ነው። ሶስተኛው ከዚህ በኋላ ሊሆን ያለውን ይላል። ከዚህ በኋላ ሊሆን ያለውን የሚለው ደግሞ ከምዕራፍ 4 እስከ ምዕራፍ 22 ያለውን ማለት ነው። ነገር ግን መጽሐፉ ስንተነትነው ሲተነተን መጽሐፉ ለስድስት ነው የሚተነተነው፣ ለስድስት ነው የሚከፈለው። አንደኛ ምዕራፍ 1 ብቻውን ነው። ምዕራፍ 1 ብቻውን የጌታ የኢየሱስ ክርስቶስን ክብር የሚናገረው ምዕራፍ 1 ለብቻ ነው። ከዛ ደግሞ ሁለተኛ ምዕራፍ 2 እና ምዕራፍ 3 ስለ ሰባቱ አብያተ ክርስቲያናት የሚናገረውን ክፍል ማለት ነው። በሶስተኛ ደረጃ ደግሞ ምዕራፍ 4 እና ምዕራፍ 5 የቤተ ክርስቲያንን መነጠቅ እንደ ምሳሌ ሆኖ ዮሐንስ ወደ መንግስተ ሰማያት ተነጥቆ በመንግስተ ሰማያት ያለውን ትዕይንትና የጌታ የኢየሱስ ክርስቶስን ክብር በጉ እንደታረደ በግ ሆኖ በመካከላቸው መቆሙን፣ የሥላሴን አምልኮ፣ ከዛ በኋላ ማህተሙ ሲፈታ ማህተሙ ምን ማለት እንደሆነ፣ ስለ 24ቱ ሽማግሌዎች፣ ስለ 4ቱ ኪሩቤሎች ወደፊት እንመለከተዋለን ወገኖች። ስለዛ የሚናገር ነው። በአራተኛ ደረጃ ከ4 እስከ 19 ያለው ነው። ይሄ ደግሞ ስለ ታላቁ መከራ ነው የሚናገረው። ታላቁ መከራ በምድር ላይ ቤተክርስቲያን የለችም። ቤተክርስቲያን ከሄደች በኋላ ስለ ሰባቱ አብያተ ክርስቲያናት ስለ 7ቱ ዓመት የመከራ ዘመን ነው የሚናገረው። በአምስተኛ ደረጃ ምዕራፍ 20 ሰይጣን ይታሰራል። ከዛ የሺህ ዓመት መንግስት ምዕራፍ 20 ቁጥር 16 ምዕራፍ 20 ቁጥር 6 ጀምሮ ያለው ማለት ነው። ከዛ ደግሞ ምዕራፍ 20 ለሁለት ነው የሚከፈለው። ከዛ ከሺህ ዓመት መንግስት በኋላ የነጩ ዙፋን ፍርድ የሚል ደግሞ አለ። ከዛ በስድስተኛ ደረጃ ምዕራፍ 21 እና ምዕራፍ 22 ስለ እግዚአብሔር መንግስት ወይንም ስለ መንግስተ ሰማያት እዛ ሄደን ስለምንኖርባት የሚናገር ክፍል ነው። እግዚአብሔር አምላክ የተመሰገነ ነው። ስለዚህ ያየኸውን ሲል ይሄንን ነው እየተናገረ ያለው፣ የሚያየው ይሄንን ስለሆነ እና ከዛ በሁለተኛ ደረጃ እየተናገረ ያለው አሁን ያለውን የሚለው ምዕራፍ 2 እና ምዕራፍ 3 ነው።
ዛሬ የምንመለከተው ይህንን ነው ማለት ነው። ስለ ሰባቱ አብያተ ክርስቲያናት ማለት ነው። እና ስለ ሰባቱ አብያተ ክርስቲያናት እንግዲህ ስንማር ወገኖች በሁለተኛ ክፍል ጌታ ኢየሱስ ክርስቶስ መጽሐፉን ሲነግረው ለሶስት ከፍሎ ሲነግረው አሁን እያየህ ያለውን፣ አሁን የሚሆነውን፣ ወደፊት የሚገለጠውን እያለ ለሶስት ከፍሎ ነው። እኛ ጠቅላላ መጽሐፉን ለስድስት ከፍለን ያየ ነው። ነገር ግን መጽሐፉ በሶስት መልክ ነው የተቀመጠው ማለት ነው። ምንድነው? ቁጥር 19 እንግዲህ ያየኸውን ምዕራፍ 1 ማለት ነው። አሁን ያለውን ምዕራፍ 2 ምዕራፍ 3 ከዚህ በኋላ ሊሆን ያለውን ምዕራፍ 4 እስከ 22 ያለውን ማለት ነው። ነገር ግን ዛሬ አሁን የምንመለከተው ሁለተኛውን ክፍል ማለት ነው። ምን የሚለውን? አሁን ያለውን የሚለውን ማለት ነው። አሁን ያለውን ሰባቱ አብያተ ክርስቲያናት ናቸው። ዛሬ የምንጀምረው ከኤፌሶን ቤተክርስቲያን ነው። ዛሬ ኤፌሶን ማናት? ምንድናት? ታሪካዊ ባክግራውንዱን እንመለከታለን። ቃሉን አነበውና ዛሬ ምዕራፍ 2 ከቁጥር 1 እስከ 3 ያለውን ክፍል ነው የምንመለከተው። በጌታ በኢየሱስ ስም አነበዋለሁ። የዮሐንስ ራእይ ምዕራፍ 2 ቁጥር 1 እስከ 3 በኤፌሶን ወዳለ ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ ሰባቱን ከዋክብት የያዘ በሰባቱ የወርቅ መቅረዝ መካከል የሚመላለስ እንዲህ ይላል። አያችሁት? በየቤተ ክርስቲያኑ ጌታ ኢየሱስ ክርስቶስ የተገለጠበት መልክ አለ። ለዚች ቤተ ክርስቲያን የተገለጠው ምንድነው? ሰባቱን ከዋክብት በእጁ ይዟል ይላል። ሰባቱን ከዋክብት በእጁ ይዟል ማለት ሰባቱን አገልጋዮች እጁ ላይ ይዟቸዋል። የሰባቱን አገልጋዮች ፓስተሮች፣ መሪዎች እጁ ላይ ይዞ እያያቸው ነው። ወገኖች ሆይ ዛሬ የምታገለግሉ ፓስተሮች፣ ነቢያቶች፣ አገልጋዮች ጌታ ያያችኋል። መሸነፋችሁን፣ መውደቃችሁን፣ ወገኖች ሆይ ትግላችሁን የምታደርጉትን ለጌታ የምትከፍሉት ዋጋ ጌታ ያያል። ወገኖች ሆይ በጌታ በኢየሱስ ክርስቶስ ስም ጌታ እንደሚያያችሁ አገልግሉ። እጁ ላይ አድርጎ እያያቸው ነበር ይላል። ወገኖች ሆይ እነዚህ ሰባቱ ቤተክርስቲያን እኮ የሚመሰገኑ አሉ፣ የማይመሰገኑ አሉ፣ ቅጣት ያለባቸው አሉ። ለምሳሌ አሁን ፊላደልፊያና ሰመርኒስ የተመሰገኑ ናቸው፣ የተወደዱ ናቸው። እነሱንም በእጁ ይዟቸዋል። ነገር ግን ደግሞ ምስጋና የሌለባት አደገኛ ማስጠንቀቂያ የተሰጣት ምንም አንድ ነገር መልካም ነገር ያልተገኘባት ሎዶቅያንም በእጁ ይዟታል። ወገኖች ሆይ እድል እየሰጣቸው ነው። እባካችሁ ተመለሱ እያለ እድል እየሰጠ አራቱንም ቤተክርስቲያን ምስጋና አላቸው፣ መልካም ነገር አላቸው። እነሱንም ምን አድርጓል? ይዟቸዋል። ስለዚህ ለዚች ቤተክርስቲያን የተገለጠው በምን መልክ ነው ማለት ነው? ሰባቱን ከዋክብት እጁ ላይ ይዟቸዋል። አገልጋዮቹን እጁ ላይ ይዟቸዋል። አገልጋዮቹን ብቻ አይደለም፣ በሰባቱ የወርቅ መቅረዝ መካከል ይላል። ሰባቱ የወርቅ መቅረዝ ደግሞ ምንድነው? ሰባቱ አብያተ ክርስቲያናት ናቸው። ወገኖች ቤተክርስቲያን የከበረች ናት። ከሜታል ሁሉ የከበረው ወርቅ ነው። ብር አይደለችም፣ ነሐስ አይደለችም፣ ወገኖች ብረትም አይደለችም፣ ወርቅ ብሎ ነው የሚጠቅሳት። ቤተክርስቲያን የከበረች ናት፣ የሱ ናት። ነገር ግን በመካከላቸው እየተመላለሰ አገልጋዮቹን እጆቹ ላይ ይዞ ይመለከታቸው ነበር ይላል። ለዚህ ቤተክርስቲያን የተገለጠው እንደዛ ነው። ቁጥር 2 ስራህንና ድካምህን ትዕግስትህን አውቃለሁ። ክፎችን ልትታገስ እንዳትችል እንዲሁ ሳይሆኑ ደግሞ ሐዋርያንን የሚሉትን መርምረህ ምን ብለሃቸዋል? ሐሰተኛ እንደሆኑ አውቀሃል ይላል። ታግሰህማል። ስለ ስሜ ብለህ ጸንተህ አልካድከኝም ይላል። ሁላችንም እንጸልያለን። እግዚአብሔር አምላካችንና መድኃኒታችን ሆይ እናመሰግንሃለን። ክብር ሁሉ በሰማይና በምድር ለአንተ ብቻ ይሁን። ዛሬ ደግሞ ቃልህን አስተምረን። እንወድሃለን። ስምህ የተባረከ ይሁን፣ የተመሰገነ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። የማይሰማችሁ ካላችሁ ጻፉልኝ። እግዚአብሔር አምላክ የተመሰገነ ይሁን። ትንሽ ስለ ኤፌሶን ታሪካዊ ባክግራውንድ ነግራችሁና ከዛ የኤፌሶንን ቤተክርስቲያን እንመለከታለን። እንግዲህ ኤፌሶን መጀመሪያ በሁሉ ነገር ቀዳሚ ከተማ ነበረች። በጣም ቀዳሚ ከተማ የነበረች ናት። ኤፌሶን በወንጌል ውስጥ ወገኖች ሆይ ታሪክ ያላት ከተማ ናት። ኤፌሶን የምትፈለግ የምትወደድ ከተማ ናት። ነገር ግን በጣም ቢዚ የሆነች ባተሌ የነበረች ከተማ ናት። ወገኖች ሆይ በጣም በቃ ፍቅር አልባ የነበረች ፍቅርን የጣለች ቤተክርስቲያን ነበረች። የከበረ ነገር የነበራት ነገር ግን የከበረውን ነገር የጣለች ቤተክርስቲያን ናት። ወገኖች ሆይ ኤፌሶን የምትገኘው ቀድሞ በግሪክ ነው። ግሪክ ከተማ ነበር የምትገኘው። አሁን ግን በቱርክ ከተማ ነው የምትሉት። ቱርክ ከተማ ላይ ነው ያለችው። ወገኖች ሆይ ይችን ቤተክርስቲያን ሐዋርያ ጳውሎስ ለ3 ዓመት ቁጭ ብሎ ምን አድርጓታል? አገልግሏታል። አገልጋዮችን አሰልጥኖ በደንብ አድርጎ ያገለገለባት ለ3 ዓመት ያገለገለባት ቤተክርስቲያን ናት። እሱ ብቻ አይደለም፣ እሱ ከሄደ በኋላ ያደረገው ጢሞቴዎስን ፓስተር አድርጎ የሾመባት ቤተክርስቲያን ናት። ወገኖች ሆይ አንደኛ ጢሞቴዎስ ምዕራፍ 1 ላይ ታገኙታላችሁ። ምዕራፍ 1 ቁጥር 1 ጀምሮ በምታነቡበት ጊዜ ፓስተር አድርጎ እንደሾመው የእግዚአብሔር ቃል እዛ ቦታ ላይ ይናገራል። ሌላው በጣም አስገራሚ የሆኑ ህንፃዎች ነበሯት። በጣም ዘመናዊ የሆኑ ህንፃዎች ነበሯት። በጣም የታወቀ የሴልሲስ
የተባለ ቤተ መጽሐፍት ነበራት። በዘመናዊ ህንፃ ውስጥ ሆኖ በጣም የሚገርም ቤተ መጽሐፍት ነበራት። እሱ ብቻ አይደለም፣ የአርጢምስ ቤተ መቅደስ ነበረ። በዛ የአርጢምስ ቤተ መቅደስ ነበረ። እንደገና የአርጢምስ ምስልም በዛ ነበረ። ይቺ አርጢምስ ማለት በተለይ ሴቶቹ መካን ሲሆኑ ልጅ የምትሰጥ ልጅ እንዲወልዱ የምታደርግ አማልክት ናት ወገኖች፣ የታወቀች ናት። እና ኤዥያ ማይነር በመጀመሪያ ደግሞ እንደገና የወርቅ ገንዘብ ለመጀመሪያ ጊዜ የተሰራበት ወገኖች በቁፋሮ ተገኝቷል። የወርቅ ገንዘብ የተገኘበት ይሄ የወርቅ ገንዘብ የወርቅ ሳንቲም በጣም ከባድና ወፍራም ሆኖ እንደተገኘ ባለጸጋዎች ገንዘባቸውን ብራቸውን በወርቅ መልክ እንደሚያስቀምጡ በታሪክም አለ። እንደገና ደግሞ አሁንም በቁፋሮ ተገኝቷል ወገኖች። እንደገና የዚች የአርጢምስ ይቺ አማልክት ሴቶችን እንዲወልዱ የምታደርግ መካኖች እንዲወልዱ የምታደርግ አማልክት ሌላው ስሟ ዲያና ይባላል። እና የኤፌሶን ከተማ በጣም ያማረ ውብ የሆነ መንገድ አላት። እነዚህ ለምሳሌ በአውሮፓ በአሜሪካ የተለያዩ ሃይዌ መንገዶች ያማሩ መንገዶች እንዳሏት ሁሉ ይህችም የኤፌሶን ከተማ በጣም የሚገርም ልዩ የሆነ በጣም የሚገርም መንገድ አላት። የባለጠጎች ቤት ደግሞ እንግዲህ የዛሬ 2000 ዓመት አስቡ። የባለጠጎች ቤት በሲሚንቶ የተሰራ ግራውንድ ፕላስ 1 ግራውንድ ፕላስ 2 በጣም ያማረ ዘመናዊ ቤት ነበረ። የባለስልጣኖች ቤት እንግዲህ ወገኖች ሆይ ግማሽ ህዝብ ማለት የተወሰነ ግማሽ ሚሊየን ህዝብ የሚይዝ ደግሞ ስታዲየም ደግሞ ነበራት። ያ ስታዲየም ደግሞ ባህር አካባቢ ነው፣ በመናፈሻ አካባቢ የተሰራ የሚገርም ስታዲየም ነበራት። እስከ አሁን ድረስ ስታዲየሙ አለ ወገኖች ሆይ። እንደገና ለትንሽ ዘመን ያሳለፉት በጣም የሚያምር የሄድሪያን ቤተ መቅደስ ደግሞ ነበረ። ሄድሪያን ማለት ቄሳር ማለት ነው፣ ሲዘር ወይንም እንደ ንጉስ ይሰገድለት የነበረ ብዙዎች መስዋዕት የሆኑበት ወገኖች፣ የሮም ቄሳር በጣም ብዙ ክርስቲያኖች የታረዱበት፣ ለሱ አንሰግድም ለሱ ጭሳና ጭስም ብለው የታረዱበት ንጉስ በጣም የታወቀ የሱ መቅደስ ደግሞ እዛ አለ ወገኖች። አሁን የኤፌሶን ከተማ የቱርክ መንግስት በገንዘባቸው ላይ በብራቸው ላይ ከተማዋን ስለው አስቀምጠዋታል። በብራቸው ላይ ስለው አስቀምጠዋታል። በጣም የሰለጠነች ብዙ ጣዖቶች የነበሯት ከተማ ናት። የሰለጠነች ስልጡን ከተማ ነበረች ወገኖች። ጳውሎስ ወንጌልን በሰበከ ጊዜ ልክ በአገራችን አጋንንቶች ሲወጡ አጋንንቶች ሲመቱ ልክ ጨሌ እናቃጥላለን አይደል? መናፍስቱ እንትንቃለኝ ጨርቃለኝ ጨሌ አለኝ እንትናለኝ ሲል አምጥተን እንደምናቃጥለው ሁሉ ጳውሎስ ወንጌልን ይዞ ወደዛች ከተማ ሲገባ መናፍስቶች ተመቱ፣ ጠንቋዮች ተመቱ፣ ደጋሚዎች ተመቱ። በጣም ብዙ የጥንቆላ አሰራር ከተማይቱን ያጥለቀለቀበት ጊዜ ነበረ። ጳውሎስ ገብቶ ወንጌልን በሰበከ ጊዜ አጋንንቶች ሲመቱ፣ መናፍስቶች ሲመቱ፣ በከተማው ላይ የታወቁ ሟርተኞች ነበሩ፣ መጽሐፍ ገላጮች ነበሩ። ስለዚህ በከተማው ላይ የ50,000 ብር መጽሐፍ እንግዲህ በዛን ጊዜ አስቡ፣ የ50,000 ብር መጽሐፍ እንግዲህ አሁን የስንት ሚሊዮን ብር ማለት ነው። ከተማው ላይ መጽሐፉን አምጥተው የ50,000 ብር መጽሐፍ ምን አደረጉ? አቃጠሉ ይላል። የሐዋርያት ሥራ 19 ላይ ታገኙታላችሁ። ወንጌል ምን ያደርጋል? ይለውጣል ወገኖች። ጳውሎስ በጣም የተወደደ መልእክት ደግሞ ጽፎላታል። የኤፌሶንን መልእክት ጽፎላታል። የተወደደች ከተማ ነበረች ወገኖች። የማርያምና የዮሐንስ ቤትም እዛ ነበረ። እስከ አሁን ድረስ ይጎበኛል። የዮሐንስ ማለት ይሄ አሁን መልእክቱን የጻፈው ዮሐንስና ልክ የእግዚአብሔር ቃል ሲናገር ዮሐንስ ወንጌል ምዕራፍ 19 ላይ ጌታ ኢየሱስ ክርስቶስ መስቀል ላይ ሆኖ እናትህ እንኋት ብሎ እንደተናገረ እነሆ ልጅሽ ብሎ ሁለቱ አንድ ላይ እንዲሆኑ እንደተናገረ የነሱ ቤት ዛሬም አለ፣ እየተጎበኘ በዚያ ቦታ አለ ወገኖች። ቱሪስቶች ምን ያደርጉታል? ይጎበኙታል። እስከ አሁን ኤፌሶን በጣም ታላቅ የበሰሉ ወገኖች ኃይለኛ ሪቫይቫል የሚያስነሱ የእግዚአብሔር ሰዎች በከተማይቱ ላይ ነበሩ፣ በቤተ ክርስቲያን ነበሩ። ወንጌል በጣም የተሰበከባት ከተማ ነበረች ወገኖች ሆይ። እነ አቂላ እነ ጵርስቅላ ወንጌልን በኃይል የሰበኩ እነዚህ በጣም የታወቁ ሰዎች ወገኖች ሆይ። ሌሎችም የአዲስ ኪዳን አገልጋዮች ተጠረቃቅመው እዛች ቤተ ክርስቲያን ይኖሩ ነበር። አቂላና ጵርስቅላ ታውቃላችሁ፣ ሐዋርያት ሥራ 18 ላይ አጵሎስን እንኳን ወስደው በትክክለኛ መንገድ እንዲያገለግል ያደረጉ የአጵሎስ መንፈሳዊ አባት ማለት ነው። እና በጣም ያቺ ቤተክርስቲያን የምትገርም ቤተክርስቲያን ነበረች። ኤፌሶን የሮማ ከተማ ሹማምንቶች መኖሪያ ነበረች። የነገስታቶች፣ የመኳንንቶች፣ የሻለቆች፣ የበላይ መሪዎች
እዛ ከተማ ይኖሩ ነበር። መኖሪያ ከተማ ነበረች። ዋና ትልቅ ከተማ፣ ዘመናዊ ከተማ ናት። በንግድ በሀብት በቁስ በውበት በጣም የምታምር ከተማ ነበረች ወገኖች። በንግድ በጣም የበለጸገች በውበቷ የኢሲያ ጮራ ተብላ የምትነገር የነበረች። አሁን ሰዎች ወደ ተለያየ ቦታ ለመዝናናት ሲሄዱ ለምሳሌ በአመቱ መጨረሻ ላይ ቫኬሽን ሲወጡ እንትን ቦታ ብንሄድ ብለው ልክ መርጠው እንደሚሄዱ ሁሉ ከዓለም ሁሉ በሙሉ ለቫኬሽን የሚኬድባት የኢሲያ ጮራ ተብላ የሚነገርላት ከተማ ነበረች። በዚያ ዘመን እንግዲህ አስቡ፣ ባንክ ነበራት። በዚያ ዘመን በጣም የታወቁ የተለያዩ መቅደሶች ነበሯት። በዓለም ሁሉ እየመጡ የሚጎበኟት የዲያና መቅደስ ነበረ። በጣም ስልጡን ከተማ ነበረች ወገኖች። በዛ ላይ ደግሞ 50 ሺህ የሚይዝ ሌላም ደግሞ ስቴዲየም ነበራት ወገኖች። ከዓለም ሁሉ በጣም ብዙ ህዝብ ያችን ከተማ ለመጎብኘት ምን ያደርግ ይፈልስ ነበረ። ለምን? የኤፌሶን ከተማ ወገኖች በጣም ብዙ መስህብ አላት። ነገር ግን ከተማዋ በአጋንንት የተከበበች የተያዘች ከተማ ነበረች። በአጋንንት ጥቅጥቅ ብላ የተያዘች ከተማ ነበረች ወገኖች። አጋንንት ከተማይቱን የሚያምስበት ወገኖች፣ መናፍስቶች ከተማውን ሰማዩን ዘግተው የያዙት ከተማ፣ ገትረው የያዙት ከተማ ነበር ወገኖች። መናፍስቶች ልክ በቀን ሰው እያያችሁት እንደምትሄዱ የማያሳልፉ መናፍስቶች ነበሩ። ከባድ አየሩ ሁሉ የተዘጋባት ከተማ ነበረች ወገኖች። ጳውሎስ ራሱ ምን ይላል ሲናገር? እንደ ኤፌሶን ይላል እንደ ሰው በኤፌሶን ከአንበሳ ጋር ታገልኩ ይላል ወገኖች። በጣም ኃይለኛ መንፈስ ነበር ወገኖች። በታሪክ ሁሉ አለ ወገኖች። የጠላትን ተጽዕኖ ኃይለኛ የጠላት ውጊያ የነበረባት ከተማ ነበረች። የዛኑ ያህል ደግሞ ብርቱ ቤተክርስቲያን ነበረች ኤፌሶን። ብርቱ ኃይለኛ ወገኖች ከተማይቱን የሚገዛ ለሌሎች ለነ ቆላሲያስ ለነ ገላትያ ለነ ፊልጵስዩስ ለነ ኢያራ ለሌሎችም አብያተ ክርስቲያናት ብርሃን የምትሆን ኃይለኛ ሪቫይቫል የነበራት ቤተክርስቲያን ናት ወገኖች። የሚገርም ነው። የዛኑ ያህል ጠንካራ አገልጋዮች፣ የሚጸልዩ የሚጋደሉ ወገኖች፣ በጣም የከበሩ አገልጋዮች፣ የእግዚአብሔርን ኃይል ጎትተው የሚያመጡ የእግዚአብሔር ሰዎች ደግሞ እዚያች ምድር ላይ ነበሩ ወገኖች። መንፈሳዊ ተጽዕኖዎችን የሚሰብሩ አገልጋዮች ነበሩ። የሚገርሙ ታላላቅ የእግዚአብሔር ሰዎች በዚያች ቤተክርስቲያን ነበሩ። በከተማይቱ ላይ ወገኖች የፖለቲካ መዲና ናት። ፖለቲካ በጣም የናኘባት የገዘፈባት የሚታይባት መዲና ናት። በዛ ላይ እሱ ብቻ አይደለም፣ የባህልም መዲና ናት። ባህል በጣም የሚንጸባረቅባት፣ በጣም ብዙ ቤተ መጻሕፍቶች፣ ብዙ የጥንቆላ አሰራሮች፣ ብዙ የፍልስፍና አሰራሮች የነገሱባት ስለሆነ ከተለያየ ሀገር ለጉብኝት ህዝብ ይመጣል። ስለዚህ ባህላዊ መዲናም ነበረች ወገኖች። በውስጧ አንድ ከተማ ሊኖረው የሚገባውን ውበት ሁሉ ይዛ የተቀመጠች ከተማ ናት። በጣም ስልጡን ከተማ ናት። ለጳውሎስ ለአገልግሎት በጣም የተመቸች ከተማ ነበረች። በጣም የተመቸች የሐዋርያት ሥራ 18ን 19ን 20ን በምታነቡበት ጊዜ ወገኖች ሆይ ተቀምጦ መናፍስቶችን እየመታ ሟርተኞችን እያፈረሰ ደቀ መዝሙር እያደረገ ወገኖች ሆይ በጣም ያገለገለባት ቤተክርስቲያን ናት ወገኖች። እና አርጢምስን ያደነዘዙ ጌታው የአርጢምስን መንፈስ የሚያደነዝዝ የጳውሎስ አገልግሎት የአርጢምስን መንፈስ የመታ ወገኖች ሆይ አንጥረኞችን ያደነዘዘ ጠንቋዮችን የመታ ወገኖች። በዚህ ምክንያት የመተዳደሪያ እንጀራቸውን ስላጡ የጥንቆላ ስራ ስለፈረሰ ወገኖች ሆይ በጳውሎስ ላይ ሌሎቹን ሰዎች አስተባብረው እንዲመታ እንዲገደል ያደረጉበት ወገኖች ሆይ የሐዋርያት ሥራ 14 ላይ በምታነቡበት ጊዜ አስተባብረው ጳውሎስን ቀጠቀጡት፣ ወገሩት ይላል። የሞተ መስሏቸውም አውጥተው ከከተማ ጣሉት። አረጋግጠው ነው የጣሉት ወገኖች ሆይ። ነገር ግን ጌታ ሕይወት ሰጥቶት ነው። ሕይወት ስለሰጠው ነው ጌታው እንደገና ወንጌል ስበክ ብሎት ነው። የመጽሐፍ ቅዱስ አስተማሪዎች እግዚአብሔር ሕይወት ሰጥቶት ነው እንጂ እዛ ላይ ሞቷል ይላሉ ወገኖች ሆይ። ጳውሎስ በዚያች ከተማ ላይ ታላላቅ የወንጌል ስራዎችን የሰራበት ከተማ ነበረች ወገኖች። መጽሐፍ የተጻፈላት ክብርት ከተማ ነበረች። ኃያላን መንፈሳዊ ሰዎች የነበሩበት ከተማ ነበረች። መንፈሳዊ ሰዎች ወደ ቤተ ክርስቲያናችን ሲመጡ፣ መንፈሳዊ ሰዎች ወደ ምድራችን ሲመጡ ወገኖች ወይ ቤተ ክርስቲያን ትባረካለች፣ ከተማ ትለመልማለች። ለምን? ጻድቃን ሲበዙ ከተማ እልል ትላለች ይላል። ኃጢአን ሲበዛ ደግሞ ከተማ ታለቅሳለች ይላል ወገኖች ወይ ወደ ቤተ ክርስቲያናችሁ ወደ ቤታችሁ እግዚአብሔርን የሚፈሩ ሰዎች ይምጡላችሁ። እግዚአብሔርን የሚወዱ ሰዎች ይምጡላችሁ፣ ያገኟችሁ። በጌታ በኢየሱስ ስም ቅዱሳን ያገኟችሁ። እግዚአብሔርን የሚፈሩ ሰዎች ወደ ቤተ ክርስቲያናችሁ ይምጡ፣ ወደ ቤታችሁ ይምጡ። እግራቸው ሲረግጥ እግዚአብሔር አብሮ ይረግጣል ወገኖች። አሁን እኮ ደቀ መዝሙር ማየት ብርቅ እየሆነ ነው። እግዚአብሔርን የሚወድ
ራሱን የሰጠ ራሱን የካደ እንደ ዋልያ ብርቅ እየሆነ ነው ወገኖች ሆይ። እግዚአብሔር አምላክ እንደነዚህ ሰዎች አይነት ይስጠን ወገኖች ሆይ። የኤፌሶን ቤተክርስቲያን ኃይለኛ የጸጋ ስጦታ የሚገለጥባት ቤተክርስቲያን ነበረች ወገኖች ሆይ። ጳውሎስ ለ3 ዓመት ያገለገለባት ቤተክርስቲያን ናት። አስቡ፣ ጳውሎስ 3 ዓመት ያስተማረው ሰው ምን አይነት አገልጋይ ሊሆን እንደሚችል እናንተ አስቡ። እንግዲህ በዚህ መካከል ጢሞቴዎስ አለ፣ ቲቶ አለ። የሱ ልጆች ናቸው፣ የሱ ደቀ መዝሙር ናቸው። አገርን ከተማን በወንጌል ገጥረው የያዙ የጀግና ልጅ ጀግና ነው። የአንበሳ ልጅ አንበሳ ነው ወገኖች ሆይ። ክብር ሁሉ ለኢየሱስ ይሁን። የይሁዳ ነገድ የሆነ አንበሳ ይላል ጌታ ኢየሱስ ክርስቶስ። አንበሳ ነው። እናንተም የክርስቶስ ልጆች ምንድናችሁ? የአንበሳ ልጅ አንበሳ ነው። እናንተም የክርስቶስ ልጆች አንበሳዎች ናቸው። እና በዚህች ቤተክርስቲያን ታላላቅ ሰዎች አሉ። እነማን አሉ? አጵሎስ አለ፣ አቂላ አለ፣ ጵርስቅላ አለ፣ ዮሐንስ አለ፣ ጳውሎስ አለ፣ ጢሞቴዎስ አለ። እነዚህ ሁሉ የሚያገለግሉባት ቤተክርስቲያን ናት። አስቡ፣ የዚህች ቤተክርስቲያን አባል ብትሆኑ፣ የዚህች ቤተክርስቲያን አገልጋይ ብትሆኑ አስቡ። እነዚህ ሁሉ እዛች ቤተክርስቲያን ያገለገሉ ናቸው። እሱ ብቻ አይደለም። እነ መቅደላዊት ማርያም የጌታ የኢየሱስ ክርስቶስ እናት ማርያም እዛች ቤተክርስቲያን አገልግላ እዛ ቤተክርስቲያን ኖሮ አገልግለው እዛ ከተማ ነው የሞቱት የተቀበሩት። እስካሁን ቤታቸው መቃብራቸው ይጎበኛል፣ ይታያል ወገኖች። ብዙ ሐዋርያት መስዋዕት ሆነው ሲሞቱ ዮሐንስ ብቻ ነው መስዋዕት ሆኖ ያልሞተው። እዛች ቤተክርስቲያን ለረጅም ጊዜ ያገለገለው በሽምግልና በአባትነት ያገለገለው ዮሐንስ እዛች ቤተክርስቲያን ነው። እሱ ብቻ አይደለም። ፖሊካርፕ ወገኖች ሆይ ድፍን ኤሲያን ያገለገለ የታወቀ ነው። መስዋዕት ሆኖ የሞተ ነው ወገኖች። የተወደደ በሰባቱ አብያተ ክርስቲያናት በሌሎችም አብያተ ክርስቲያናት የተወደደ አገልጋይ ነበረ። ማን? ፖሊካርፕ። እሱም እዛች ቤተክርስቲያን አገልግሏል። እዛ ከተማ የታወቀ ነው ወገኖች ሆይ። እዛች ቤተክርስቲያን ያገለገሉ ታላላቅ የእግዚአብሔር ሰዎች ነበሩ። ከዮሐንስ በስተቀር ሁሉም መስዋዕት ሆነው ቢሞቱም፣ ነገር ግን ወገኖች ሆይ ያችን ቤተክርስቲያን ትልልቅ የእግዚአብሔር ሰዎች አገልግለውባታል። ነገር ግን እነዚህ ሁሉ ያሉ ቤተክርስቲያንን የሚታገላት ተግዳሮት ነበረባት፣ ውጊያ ነበረባት፣ ሰልፍ ነበረባት ወገኖች ሆይ። ምን ነበረ የዚህች ቤተክርስቲያን ችግር ወገኖች ሆይ? አንደኛ ሰይጣን በጣም ይዋጋት ነበረ። በጣም ይዋጋት፣ ኃይለኛ የመናፍስት አሰራር ነበረ። ምክንያቱም በከተማው ላይ የተለያዩ ጣዖቶች ነበሩ፣ ርኩሰት ነበረ ወገኖች ሆይ፣ ክፋት ነበረ ወገኖች፣ ጥፋት ነበረ። ሁለተኛ የኢዥያ ከተማ መንፈስ በጣም ይዋጋቸው ነበረ ወገኖች። ኃይለኛ ስፒሪት ከተማውን ገትሮ ሰማዩን ከተማውን ግጥም አድርጎ ይዞ ነበር። ልክ እንደ ህንድ ማለት ነው ወገኖች። ህንድ በምትሄዱበት ጊዜ ህንድ ከተማው ጥቅጥቅ ብሎ በአጋንንት የተያዘ ነው። አንድ አገልጋይ 1 ሰዓት መስበክ አይችልም፣ ህዝቡ ይተኛል። ለምን ወገኖች? ምክንያቱም ከተማው በመናፍስት ተይዟል፣ በመናፍስት አለቃ ተይዟል፣ በመናፍስት እስራት ተይዟል ወገኖች። በጣም ተግዳሮት ያለበት ከተማ ነው ወገኖች። ለምን? የአገሩ አለቃ ስላልታሰረ ወገኖች። መጽሐፍ ቅዱስ ሲናገር ኃይለኛውን ሳያስሩ ወደ ኃይለኛው ቤት ገብቶ መበዝበዝ አይቻልም ይላል ወገኖች። የኤፌሶን ከተማም በጣም በአጋንንት የተያዘች ከተማ ነበረች ወገኖች። ነገር ግን ወንጌል ሰንጥቆ ገባ፣ ወንጌል አሸንፎ ገባ። እነዚህ አጋንንቶች የሚያመጡት ተጽዕኖ ከባድ ነበረ። ነገር ግን እነዚህ አገልጋዮች ወንጌልን ይዘው በሚገቡበት ጊዜ ሰማይ እየተከፈተላቸው መምጣት ጀመረ። እሱ ብቻ አይደለም ወገኖች። እነዚህ ሁሉ አገልጋዮች እያሉ ክርስቲያኖች በደካማ ህይወት በአሮጌ ማንነት ይመላለሱ ነበር። ላንብብላችሁ። ኤፌሶን እንግዲህ እንደምታውቁት ኤፌሶን ለዚህች ቤተክርስቲያን የተጻፈ ነው። የኤፌሶን መጽሐፍ ጳውሎስ የጻፈው እስር ቤት ሆኖ ለዚህች ቤተክርስቲያን ነው። በእርግጥ ለኤፌሶን ብቻ አይደለም፣ ሌሎችም አብያተ ክርስቲያናት እንዲነበብ ነው። ቢሆንም ግን መጀመሪያ ለኤፌሶን ነው የጻፈው። ኤፌሶን ምዕራፍ 4 ቁጥር 17 ላይ ላንብብላችሁ። ክርስቲያኖችንና ክርስቲያን ያልሆኑትን ኮምፔር እያደረገ እያመዛዘነ ሲናገር ምን ይላል? ኤፌሶን ምዕራፍ 4 ቁጥር 17 እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ እንዲህ እንዳትመላለሱ እላችኋለሁ። ከእንግዲህ እናንተ እንዲህ እንዳትመላለሱ በጌታም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ፣ ከዛስ በልባቸው ደንዳናነት ጠንቅ ይላል። ባለማወቃቸው ብቻ አይደለም፣ የልብም ድንዳኔ አለ። አንፈልግም፣ እኛ አንማርም፣ አንለወጥም የሚሉ ናቸው። ከዛስ ጨለማን ለበሱ፣ ከእግዚአብሔር ሕይወት ራቁ፣ ደንዝዘው በመመኘት እርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ ካለ በኋላ እናንተ ግን
እናንተ ግን ይላል ክርስቶስን እንደዚህ አልተማራችሁትም፣ በእርግጥ ሰምታችሁታልና በእውነት በኢየሱስ ክርስቶስ እንዳለ ተምራችኋል። ፊተኛው ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው ምን በሉት? አስወግዱት። በአሮጌ መንፈስ ሳይሆን በአዲሱ መንፈስ በክርስቶስ ተለወጡ። ለእውነት በሚሆን ጽድቅንና ቅድስናን እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። ወገኖች በአሮጌ ማንነት እየተመላለሱ ነበር። እነዚህ ሁሉ አገልጋዮች እያሉ እነሱ ግን በአሮጌ ማንነት ይመላለሱ ነበር። ወገኖች ታላላቅ ፓስተሮች እያሉባት፣ ነገር ግን ምዕመኑ በአሮጌ ማንነት ይመላለስ ነበረ። መንፈሳዊ በሆኑ ኃይለኛ ፓስተሮች እየተመሩ በደካማ ህይወት እየተመላለሱ ነበር። ወገኖች ለምን? ጠላትን ሰብረህ መሄድ ያንተ ነው እንጂ ፓስተር ያንተ ጋራንቲ ሊሆን አይችልም። መልካምነት ላንተ ነው የተሰጠው። እግዚአብሔር አምላክ የተመሰገነ ይሁን። እሱ ብቻ አይደለም። ኤፌሶን 5 ቁጥር 6 ላይ ምን ይላችኋል? ቁጥር 6 ላይ ከዚህ የተነሳ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣል። ማንም በከንቱ ንግግር ምን አይበላችሁ፣ አያስታችሁ። ምክንያቱም በመካከላቸው ምን ተገኘ? ምንድነው የተነሱት? ኃጢአት ምንም ችግር የለም የሚሉ ሰዎች ተነሱ። በመካከላቸው የዳነው መንፈሳችን ነው እንጂ ስጋችን እኮ ምን ችግር አለው? ወገኖች እነዚህ ሰባቱን አብያተ ክርስቲያናት የናጠ ከመንፈሳዊ ሩጫ ከመንፈሳዊ ዓለም ያስወጧቸው በተደጋጋሚ የምናያቸው 7 ነገሮች አሉ። ከነዚህ ከሰባቱ መካከል እየደጋገምን በሰባቱ አብያተ ክርስቲያናት ስለምንመለከታቸው ልንገራችሁ ካሁኑ። አንደኛ በ312 አሪዮስ ተነሳ። አሪዮስ እንግዲህ እንደምታውቁትኝ በጣም የታወቀ ሰባኪ ነው። በጣም ቆንጆ ነው። ኃይለኛ ዘማሪ ነው። በጣም ተናጋሪ ነው። ነገር ግን ኢየሱስ ክርስቶስ አምላክ አይደለም ሰው ነው ብሎ ተነሳ። ለመጀመሪያ ጊዜ ሐሰት ትምህርት ያስነሳው እሱ ነው። አሪዮስ ይባላል። ሰው ነው እንጂ አምላክ አይደለም ብሎ ተነሳ። ያን ጊዜ ደግሞ ቤተክርስቲያን የመጀመሪያው ክፍለ ዘመን፣ የሁለተኛው ክፍለ ዘመን፣ የሶስተኛው ክፍለ ዘመን በጣም ብዙ ክርስቲያኖች ሐዋርያትን መስዋዕት ሆነው ያለፉበት ጊዜ ነበረ። ልክ ሶስተኛው ክፍለ ዘመን ሲደርስ ቆስጠንጢን የሚባል የሮም ንጉሥ ጌታን አገኘ። ጸልዮ ጦርነት ስላሸነፈ ጌታን አገኘ። የእሱን በሙሉ ወታደሮቹን አጠመቀ። ክርስትና የመንግስት ሃይማኖት ሆነ። ስለዚህ ቤተክርስቲያን ከስደት አረፈች። ከስደት አርፋ ተዘልላ ስትቀመጥ ቤተክርስቲያን ዓለም ወደ ቤተክርስቲያን ገባ። ልክ ሲገባ ይሄ አሪዮስ የሚባል ምን አደረገ? ከዛ ኢየሱስ ክርስቶስ ሰው ነው አለ። ሰው ነው ብሎ በሚሰብክበት ጊዜ ቆንስታንቲን በዓለም ያሉ አብያተ ክርስቲያናትን የኒቅያ ጉባኤ ብሎ ሰበሰበና አሪዮስን ለማውገዝ ተሰበሰቡ ማለት ነው። ምክንያቱም ኢየሱስ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው። እነዚህ በአብያተ ክርስቲያናት ያሉትን ሁሉ ኮንስታንቲን የሮም ቄሳር ሰበሰባቸውና ምን አደረገ? ምግባቸውን ችሎ፣ ሆቴላቸውን ችሎ፣ የቀናበላቸውን ችሎ ሰማዕት የሆኑትን የአብያተ ክርስቲያናት ጳጳሳትን ሁሉ ሰበሰበና አሪዮስን አወገዙ። ከዛ በኋላ የተለያዩ የሐሰት ትምህርቶች ተነሱ። ከነዛ መካከል ኒቆላውያን የሚባሉ ተነሱ። ኒቆላውያን ማለት የዮሐንስ ራእይ ምዕራፍ 2 ቁጥር 6 ላይ ታገኙታላችሁ። ምንድነው ትምህርታቸው? አንደኛ ትምህርታቸው ገንዘብን መውደድ፣ ስለ ገንዘብ መስበክ፣ ስለ ገንዘብ መናገር፣ ሰው ንዋይን እንዲወድ፣ ሀብትን እንዲወድ፣ ምድራዊ ቁስን እንዲከተል፣ በቃ ገንዘብን በተመለከተ በቃ ስለ ገንዘብ፣ ስለ ማቴሪያል፣ ስለሚደረግ ነገር፣ ምድራዊ ስላለ ነገር የሚያስተምሩ ናቸው። ሁለተኛ እርኩሰት፣ ዝሙትን፣ ይሄ ጥፋትን፣ በቃ ሰው በኃጢአት እንዲወድቅ የዳነው መንፈስ ነው እንጂ ስጋ ምንም ችግር የለበትም፣ ስጋ ኃጢአት ቢሰራ ምን ችግር አለበት እያሉ የሚናገሩ። ምክንያቱም የእግዚአብሔር ቃል ሲናገር አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ጌታችን ኢየሱስ ክርስቶስ በመጣ ጊዜ ሁለንተናችሁ ይቀደስ፣ ነፍሳችሁ፣ ስጋችሁ፣ መንፈሳችሁ ይላል። ወገኖች ስጋችን መቀደስ አለበት። ስጋ ኃጢአት ከሰራ መንፈሳችንን ያረክሰዋል። እነዚህ ግን ምን ይላሉ? የዳነው እኮ መንፈስ ነው፣ ስጋ እኮ ኃጢአት ቢሰራ ምንም ችግር የለበትም የሚሉ ኃጢአት ምንም ችግር የለበትም፣ ኃጢአት ዝሙትን ብትሰራ ብትዘፍንም ብትሰክር ምን ችግር አለበት እያሉ የሚያስተምሩ ናቸው። ኒቆላውያን የሚባሉ ተነሱ። ይቺ የኤፌሶን ቤተክርስቲያን እነዚህን ሪጀክት አድርጋ ጠርጋን ያስወጣቻቸው። ከዛ ደግሞ ጣዖትን አምልኮ፣ ወገኖች የጣዖትን አምልኮ በቤተክርስቲያኗ ላይ እንዲሰፋ እንዲገዛ ያደረጉ የሚያስተምሩ የሐሰት አስተማሪዎች ናቸው ኒቆላውያን። በሁለተኛ ደረጃ የበለዓም ትምህርት ደግሞ በሰባቱ አብያተ ክርስቲያናት ያናጋት ነበር። እንግዲህ የበለዓም ትምህርት እንደምታውቁት ዘሁልቁ ምዕራፍ 21 ጀምሮ እስከ 31 ያለ ታሪክ ነው። ምንድነው ያደረገው በለዓም? የእግዚአብሔርን ሕዝብ በገንዘብ ምክንያት ሊረግም ይወጣ ነው። ገንዘብን ፈልጎ የእግዚአብሔርን ሕዝብ ሊያሟርት ሊረግም፣ እግዚአብሔር ቀድሞት ባይወጣ ኑሮ የእግዚአብሔርን ሕዝብ ሊረግም ይወጣ ነው።
ወገኖች ሆይ መጽሐፍ ቅዱስ እሱን ነው የሚናገረው። ከዛ በኋላ እግዚአብሔር በመካከል ገብቶ ሲያስቆመው ያደረገው ምንድን ነው? ገንዘቡንም እንዲቀበል ገንዘቡንም እንዳያጣ ምን አደረገው? የእግዚአብሔርን ሕዝብ በዝሙት እንዲወድቅ በሞዓብ ጣዖቶች እንዲወድቅ አደረገ። ሴቶቹን አጫጭር ቀሚስ አልብሰህ ምን አድርጋቸው? በእስራኤላውያን መካከል በአደባባያቸው ልቀቃቸው። ዛሬ የተዋጋላቸው እግዚአብሔር ራሱ ነገ ይጨፈጭፍልሃል ብሎ ከዛ በኋላ እስራኤላውያን ሴቶች በመጡ ጊዜ የሞዓብ ሴቶች በመጡ ጊዜ ምንም ችግር የለም ከኔ ጋር ትተኛለህ፣ ነገር ግን መጀመሪያ አምላካችንን የኔን አምላክ እናመልክ፣ መስዋዕት እናቅርብ፣ መስዋዕቱን አብረን እንብላ፣ ከዛም አብረን እንተኛለን። አያችሁት? የገንዘብን ፍቅር አለበት። ከዛ በኋላ ደግሞ እርኩሰት አለበት፣ በዝሙት መውደቅ አለበት። ምክንያቱም እስራኤላውያን የኪዳን ሰዎች ናቸው። ከሌላ ጋር መተኛት መጋባትም አይችሉም። ከዛ በኋላ በዝሙት እንዲወድቁ እሱ ብቻ አይደለም፣ ለጣዖት ለካሞሽ ለሞዓባውያን አምላክ ምን እንዲያደርጉ ለባኦል ፌጎር መስዋዕት እንዲያቀርቡ እንዲሰግዱ አደረጓቸው። ስለዚህ የበለዓም ትምህርት ደግሞ ቤተክርስቲያኗን እያናጋት የነበረበት ጊዜ ነው ወገኖች ሆይ። ይሄ በጣም ዘግናኝ የሆነበረበት ጊዜ ነው። ሶስተኛ የኤልዛቤል ትምህርት። የኤልዛቤል ትምህርት እንግዲህ እናገኘዋለን ምዕራፍ 2 ላይ ነብይ ነኝ በነብይ ስም ወገኖች ሆይ ቤተክርስቲያንን የምታናውጥ ወገኖች ሆይ ሰው በእግዚአብሔር ይቀባል እንጂ እኔ እንትን ነኝ ብሎ ራሱን እንዲሾም መጽሐፍ ቅዱሳዊ አይደለም። አባቶች የተሾሙት በእግዚአብሔር ቃል ነው፣ በአባቶች ነው። ነገር ግን ነብይ ነኝ ብላ እርኩሰትን የምታስፋፋ አገልጋዮችን በዝሙት የምትጥል ብቻ አይደለችም፣ እምቢ ያሉትን ደግሞ የምትገድል ነበረች። ወገኖች ሆይ አገልጋዮችን የምታጠፋ ከምድር ገጽ የምታጠፋ እንግዲህ ታውቃላችሁ አንደኛ ነገሥት ላይ ነው ያለው ታሪኩ። እሷ እዛ ሞታለች፣ ነገር ግን መንፈሱ ተሻግሮ አሁንም ምን ያደርጋል? ይሰራል። ምክንያቱም ሴት ብቻ አይደለም እያደረገች የነበረችው፣ የመናፍስት ስራ ነው እየሰራች የነበረችው። አሁንም እነዚህን 7ቱን አብያተ ክርስቲያናት ምን ያደርጋቸዋል? ይንጣቸዋል። ወገኖች አገልጋዮችን ይገላል፣ በገንዘብ ፍቅር ይይዛቸዋል፣ በጥንቆላ በሟርት በእርኩሰት ጥምድ አድርጎ ዙሪያቸውን የያዘበት ጊዜ ነው። በአራተኛ ደረጃ እነዚህ ኢፒኮሪያን የሚባሉ ናቸው። ኢፒኮሪያን ማለት የግሪክ ፍልስፍና ወገኖች። እነዚህን አሁን እየደጋገምን በ7ቱ አብያተ ክርስቲያናት ስለምናነሳቸው ነው የምነግራችሁ። እየደጋገምኩ ስለማነሳቸው ቤተክርስቲያኗን 7ቱን አብያተ ክርስቲያናት የናጡ ናቸው። ግን እነሱም ብቻ የናጡ አይደሉም። ዛሬም በእኛ በአብያተ ክርስቲያናት መካከል እነዚህ ነገሮች ነግሰዋል፣ እየሰሩ ናቸው፣ እያጠፉን ያሉ ናቸው። እነዚህ ኤፒኮሪያን የሚባሉ የግሪክ ፍልስፍና ያን ጊዜ ወገኖች ሆይ ይሄ ሳይንሱ፣ ሂሳቡ፣ ትምህርቱ፣ ሕክምናው፣ ምህንድስናው ሁሉ ነገር የመጣው ከግሪክ ነው ታውቃላችሁ። ከዛ በኋላ ዓለምን ያጥለቀለቀ ሁሉ ፍልስፍና ነው። ከዛ ይሄ ደግሞ ቤተክርስቲያንን ምን ያደርጋት ነበር? ያናጋት ነበር። የሐዋርያት ሥራ 17 ላይ ታገኙታላችሁ። በአምስተኛ ደረጃ የንስጥሮሳውያን የሚባሉ ናቸው። ንስጥሮሳውያን ደግሞ ምንድነው የሚሉትኝ? ኃጢአት ምንም ችግር የለውም፣ ዝም ብለህ በቃ አንድን ነገር ታየውና ደስ ካለ ኢንጆይ ካደረከው ተጠቀምበት፣ በቃ አንተን ዋናው ደስ ያሰኘህ እንጂ ምን ችግር አለበት የሚሉ በቃ ኃጢአትን ኢንጆይ አድርገው የሚሉ ናቸው። ደግሞ በስድስተኛ ደረጃ እነዚህን 7ቱን አብያተ ክርስቲያናት የሚዋጓቸው የነበሩ ደግሞ የአይሁድ ግርዘት ማለት ነው። የሚያድነው ኢየሱስ ክርስቶስ ብቻ ሳይሆን መጀመሪያ አይሁዳዊ መሆን፣ ቀጥሎ የአብርሃም ልጅ መሆን፣ እንደገና በሶስተኛ ደረጃ መገረዝ፣ ከዛ በኋላ ኢየሱስ ክርስቶስን ትቀበላለህ፣ ትድናለህ። ወገኖች ምን ማለት ነው? ሕግ ሲደመር ግርዛት ሲደመር ኢየሱስ ነው የሚያድነው እንጂ ዝም ብሎ ኢየሱስ ብቻ አያድንም። ወገኖች የሚያድነው የናዝሬቱ ኢየሱስ ብቻ ነው። ሕግ የሚያድን ቢሆን ኢየሱስ ክርስቶስ ለምን መጣ? ገላትያ ምዕራፍ 5 ቁጥር 1 ላይ እሱን ነው። ሕግን ሁሉ መፈጸም ትፈልጋላችሁ? ፈጽሙ፣ ምንም ችግር የለም። ነገር ግን ከጸጋው በታች ወድቃችኋል ይላል፣ አትድኑም ነው የሚለው። ወገኖች እነዚህ የአይሁድ ትምህርት በጣም አስጨናቂ ነበር። እግዚአብሔር አምላክ የተመሰገነውን ይህን ሁሉ እየተቃወመች የምታፈርስ ቤተክርስቲያን ነበረች፣ እነግራችኋለሁ። በሰባተኛ ደረጃ ኖስትዛውያን የሚባሉ ደግሞ ተነሱ። እነዚህ ኖስትዛውያን ማለት ደግሞ ምንድናቸው? የሚያደርጉት ነገር በየአብያተ ክርስቲያናት እየዞሩ ኢየሱስ ክርስቶስ አምላክ አይደለም፣ ሰው ነው፣ ከአብ ትንሽ አነስ ያለ ነው፣ ከአብ ያንሳል የሚሉ ነበሩ። እና እነዚህ 7ቱ ትምህርቶች ቤተ ክርስቲያኒቱ ምን ያርዋት ነበረ? ይንጧት ነበረ ወገኖች። ስለዚህ ኒቆላውያን የሚባሉ በዚህች ቤተ ክርስቲያን ውስጥ ነበሩ። ምን የሚያደርጉ? ኢየሱስ ክርስቶስ አምላክ ቢሆንም ያንሳል ከአብ እያሉ ወገኖች ሆይ ደግሞ የመጡት እነዚህ ኒቆላውያን ከጥንቆላ ነው የመጡት፣ ከድግምት ከሟርት ቦታ የመጡ ናቸው። ነገር ግን ቤተ ክርስቲያኒቱ ምን ያርዋት ነበር? ያምሷት ነበር ወገኖች ሆይ። እነዚህ ኃያላን ሰዎች እያሉ ሰይጣን በጥንቆላ በኃጢአት በጣዖት በመንፈሳዊ ድንዛዜ ከተማይቱን እየመታት መጣ።
ቤተክርስቲያኒቱን እየመታት መጣ። ቤተክርስቲያን በጣም ውጊያ የነበረባት ጊዜ ነበር ወገኖች፣ በጣም ውጊያ የነበረባት ጊዜ ነበር። እንዳልኳችሁ ንስጥሮሳውያን መጡ። የትምህርት እርሾ ገባ። ኃጢአት ምንም ችግር የለውም፣ ኃጢአት መስራት ይቻላል እያሉ ኃጢአትን እያበረታቱ መምጣት ጀመሩ ወገኖች። ዛሬም ለጌታ ክብር ለምን እስክሳንልም የሚሉ እንደማለት ነው። ምን ችግር አለው እያሉ በቃ የዘፈን ጥማታቸውን የሚያረኩ ስንት አሉ ወገኖች። በዘፈን ጌታን ከምናከብረው ለምን በቅድስና እግዚአብሔርን በመፍራት ወንድምህን በማክበር ለእግዚአብሔር የሚገባውን ክብር በመስጠት እያከበርክ ለምን ጌታን አታከብርም? ለምን እዛ ታች ድረስ ወርደ ከምትሄድ ጌታ በተለያየ አይነት መንገድ ይከበራል። ክርስትና እኮ ውጫዊ አይደለም፣ ልባዊ ነው፣ ውስጣዊ ነው ወገኖች። ወይ የሙዚቃ መሳሪያ ሁሉ ቢደረደር ቢበዛ ወገኖች፣ ቢጠራቀም ሁሉ ነገር ቢበዛ ውስጥ ካልተቀደሰ ወገኖች እንኳን ሰማይ ሊከፈት የእግዚአብሔርን ቁጣ ይቀሰቅሳል። የእግዚአብሔርን የቁጣ እሳት ያመጣል። ዳዊት እኮ ራሱ እዛው በረሃ ላይ የሰራ ትንሽ በገና ናት፣ እንደዚህ እያደረገ እየመታት ትንሽዬ በገና ናት። በደረደረ ጊዜ ሳኦል ላይ የነበረው መንፈስ ተመታ ይላል እግዚአብሔር ቃል። ወገኖች መንፈሱን የመታው እኮ በገናው አይደለም፣ የመታው እኮ ውስጡ ያለው መንፈስ ነው፣ የተቀደሰው መንፈስ ነው። ብዙ ሐዋርያት፣ ብዙ ነቢያት፣ ብዙ አገልጋዮች የተሰጡ ወገኖች ዋጋ የከፈሉባት ብዙ የደከሙባትን ቤተክርስቲያን ወገኖች ንስጥሮሳውያን የሚባሉ ኃጢአት ምንም ችግር የለም፣ ምን ችግር አለ? ዝም ብለህ በቃ ተጠቀም፣ በቃ እባክህ ምንም ችግር የለም እያሉ ቤተክርስቲያኒቱንም ምን አደረጓትኝ? በውጊያ ላይ ጣሏት፣ በችግር ላይ ጣሏት ወገኖች። ዛሬም ኃጢአት ምን ችግር የለም የሚሉ አሉ። ከመጋባታችን በፊት ምን አለ ብንሞካከር፣ ካልሆነ ምን ችግር አለው? የተሻለ ካገኘ በጨረታ አይገደድም እያሉ እርኩሰትን የሚያስፋፉ ዛሬም አሉ ወገኖች። ወይ መዝሙሩም ስብከቱም እኔ ብቻ ነበረ። እነዚህ ንስጥሮሳውያን እኔ የሚሉ ነበሩ። ኢየሱስን ከመካከላቸው አውጥተው መጽሐፍ ቅዱስን ከመካከላቸው አውጥተው እኔ ብቻ የነገሰበት ከተማ ነበረ ወገኖች። ቤተክርስቲያኗም እንደዛ እየሆነች ሄደች ወገኖች። መንግስት እኔ በኢየሱስ ስም ይሰበር፣ መንግስተ እኔ የተመታ ይሁን በጌታ በኢየሱስ ስም። መሰበክ ያለበት መንግስተ እሱ ነው፣ መንግስተ ኢየሱስ ነው። መነገር ያለበት ክራይስት ነው ወገኖች። አደባባዮቻችን ረክሰዋል። በጌታ በኢየሱስ ስም አደባባዮቻችን የተቀደሱ ይሁን ወገኖች። የትምህርት እርሾ እንዴት ሰውን ጨለማ ውስጥ ይከታል? አገር የሚመራው እኮ በትምህርት ነው፣ በእውቀት ነው። እውቀት ከተበላሸስ አገር ትወድቃለች። አይምሮ ካልተሰራ ወገኖች፣ ያልተሰራ አይምሮ አገር ያፈርሳል። ያልተሰራ አይምሮ የተሰራን ከተማ ያፈርሳል። አይምሮ ካልተገነባ ወገኖች ሆይ የተገነባን ከተማ ያጠፋል። ወገኖች ሆይ የእግዚአብሔር ቃል ሲናገር በኤደን ገነት እየኖሩ ሁለተኛ ቆሮንቶስ 11 ላይ ስናነብ በትምህርት እርሾ እኮ ነው ከኤደን ገነት ያስወጣቸው ወገኖች ሆይ። ሁሉም ሲመጣ እኮ ኢየሱስ ጌታ ነው፣ ኢየሱስ ያድናል ብሎ ነው የሚመጣው። ኢየሱስን ይዘው መጽሐፍ ቅዱስ ይዘው ነው የሚመጡት። ነገር ግን ውስጣቸው ስትገቡ ተኩላዎች ናቸው፣ ቀማኛዎች ናቸው። ለምሳሌ ሞርሞኖች ሲመጡ እኮ ኢየሱስ ጌታ ነው ብለው ነው የሚመጡት። ነገር ግን ስታያቸው ወደ ውስጥ ገባ ብላችሁ የአጋንንት ትንሽ ወንድም ነው ይላሉ ሞርሞኖች ወገኖች። በመካከላቸው ሐሰተኛ ሐዋርያት ተነሱ። በዚች በኤፌሶን ቤተክርስቲያን ሐሰተኛ ሐዋርያት በመካከላቸው ተነሱ። ሁሉም ነገር እርኩስ ነው የሚሉ፣ ቅዱስ የሚባል ነገር የለም፣ ምድር ላይ ቅዱስ የሚባል ነገር የለም፣ እርኩስ ነው። ለኢየሱስ ከትንሽ አማልክት ያነሰ ነው ኢየሱስ ምንም አይደለም የሚሉ፣ ኢየሱስን የሚንቁ ሐዋርያት ናቸው። ስሙን እኮ ይዘውታል። ስሙን ይዘው በዚች ቤተክርስቲያን ሐዋርያት ናቸው፣ ስሙን ይዘዋል። ነገር ግን ኢየሱስ ክርስቶስን አምላክ አይደለም የሚሉ፣ የአጋንንት ወንድም ነው የሚሉ፣ ትንሽ አማልክት ነው የሚሉ፣ እግዚአብሔር ሰማይን ፈጥሯል፣ ምድርን ደግሞ ኢየሱስ ክርስቶስ ፈጥሯል፣ ነገር ግን ከአብ እኩል አይደለም ብለው የሚያስተምሩ ናቸው። ይሄ ትምህርት የሚያስተምሩ ኖስጥዛውያንም ነበሩ። ደግሞ ኖስጥዛውያንም ይህንኑ ትምህርት ነው የሚያስተምሩት። ኢየሱስ ከአብ ጋር እኩል አይደለም፣ አምላክ አይደለም፣ ያንሳል እያሉ የሚያስተምሩ ቤተክርስቲያኒቱን እያፈረሷት እየናጧት መጡ ወገኖች። ሌሎች ደግሞ ተነሱ። ይቺ ቤተክርስቲያንን የሚዋጋት ብዙ የፍልስፍና የእርኩሰት አሰራር ነበር። እንደነገርኳችሁ አይሁዳውያን ደግሞ ተነሱ። ራሳቸው ግርዘት ያስፈልጋል፣ የሚያድነው ግርዘት ነው። ሕግ መጠበቅ ያስፈልጋል፣ ሕጉን መጠበቅም ያስፈልጋል። የሚያድነው ሕግ ሲደመር ግርዘት ነው እንጂ ዝም ብሎ አይደለም። መጀመሪያ አይሁዳዊ መሆን፣ ቀጥሎ የአብርሃም ልጅ መሆን፣ ከዛ በኋላ መገረዝ፣ ከዛ በኋላ ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ መቀበል ነው የሚያድነው እያሉ የሚያስተምሩ ነበሩ ወገኖች። ቤተክርስቲያኒቱ በከፍተኛ ስደት ውስጥ ነበረች። ኢየሱስ ሲደመር ግርዘት ነው የሚያድነው የሚሉ፣ ነገር ግን ይቺ ቤተክርስቲያን ግን ምን ታደርግ ነበር? ትዋጋ ነበር። ይሄን ሁሉ ምናምን ፈንቅላ ነበር የምትጥለው። ይሄን ሁሉ እየጠረገች ያስወጣች ነበረች። እና ሲናገራት ምን ይላል? ስራህን አውቃለሁ ይላቸዋል። ስራህን አውቃለሁ።
አውቃለሁ መልካም ስራ አለ። ሐዋርያት ነን ያሉትን ሐሰተኛ ሆነው እንደነበሩ አውቀህ ምን አድርጋቸዋል? አውጥተሃቸዋል። መንፈሳዊ ስራህን አውቃለሁ፣ ብርታትህን አውቃለሁ፣ ጉልበትህን አውቃለሁ። ወገኖች የሚላቸው እሱን ነው። መንፈሳዊ ነገርህን ምን ላሉ አውቃለሁ። ወገኖች እየነገራቸው ያለው እሱን ነው። መንፈሳዊ ስራህን እኮ አውቃለሁ ይላል። ላንብብላችሁ ዮሐንስ ራእይ ምዕራፍ 2 ቁጥር 2 ስራህንና ድካምህን አውቃለሁ፣ ክፎችን ልትታገስ እንዳልቻልክ አውቃለሁ። ሐዋርያንን የሚሉትን መርምረህ ሐሰተኛ እንደሆኑ እንዳገኛቸው ምን ላሉ አውቃለሁ። በርትተሃል፣ ወንጌልን እየሰበክ ነው። ሐሰተኛ የተባሉትን ኢየሱስ ጌታ ነው እያልክ ጌታንን ያሉትን ሁሉ እየጠረክ ምን አድርጋል? አስወጥተሃል። ስራህን አውቃለሁ። እየተጋደልክ ነው። ወገኖች ሆይ በስደት በመከራ ዋጋ በመክፈል ጸንተህ ቁመሃል። መስዋዕት መሆን ካለብህ መስዋዕት እየሆንክ ነው። ነገር ግን ወገኖች ይህችን ቤተክርስቲያን የሚታገላት ወገኖች መስዋዕትነት አይደለም። መስዋዕትነት ቢያስፈልግማ ይከፍሉ ነበረ። አሁን ይህችን ቤተክርስቲያን እየታገላት ያለው የሐሰት ትምህርት ነው። ወገኖች ሆይ እየታገላት ያለው ፊት ለፊት የመጣ የሐሰት ትምህርት ነው። ለዚህ ነው ጳውሎስ ምን ይላል ሲናገር ለአንድ ሰዓት እንኳን ለቀን ምን አልተገዛንላችሁም ይላል። ለቀን አልተገዛንላችሁም ማለት ዕብራውያን ላይ ሲናገር ደግሞ ይላል ኃጢአትን የመቃወም ለአንድ ሰዓት እንኳን ደምን እስከ ማፍሰስ ድረስ ጸንታችሁ አልቆማችሁም ይላል። ምን ማለት ነው? ኃጢአትን በመቃወም ራስን መስዋዕት እስከ ማድረግ ድረስ ራስን እስከ መታረድ ድረስ ጸንተህ ምን አላልክም? አልቆምክም እያለ እየተናገረ ነው ያለው። ወገኖች ሆይ ዘመኑ እያለቀ ሲመጣ የማናያቸው የሐሰት ትምህርቶች የሉም። የማናያቸው የፍልስፍና ትምህርቶች የሉም። በእድሜ ዘመናችን ሁሉ የማንሰማቸው ነገሮች አሉ። ቤተክርስቲያኒቱ በከፍተኛ ውድቀት እየወደቀች መጣች። ወገኖች ሆይ የሚያስተምሩ ክፉዎች ተነሱ። ዛሬም ቢሆን እኮ የሚናገሩ ምን አሉ? ጌታ ኢየሱስ ክርስቶስና እኛ እኮ አንድ ነን፣ በእድሜ ብቻ ነው የሚበልጠን፣ ሁላችንም የእግዚአብሔር ልጆች ነን፣ የአብ ልጆች ነን፣ እሱ የሚበልጠን በእድሜ ብቻ ነው የሚሉ አሉ። ደፋሮች፣ ይህንን የሚያስተምሩ ደፋሮች አሉ በዘመናችን። ይህንን እያስተማሩ ኪሳችን ውስጥ ገቡ። ወገኖች ሆይ በጌታ በኢየሱስ ስም የመንፈስ የተመታ ይሁን በጌታ በኢየሱስ ክርስቶስ ስም። አባቶቻችን ግን በስደት ምን አደረጉ? ቆሙ። ይቺ ቤተ ክርስቲያን ብርታቷ እነዚህን ሁሉ ጠርጋ ምን አደረገች? አስወጣች። የሐሰት ትምህርትን፣ የሐሰት ርኩሰትን፣ ኃጢአትን፣ ነቢያት ነን የሚሉ ሐሰተኛ አስተማሪ ነን የሚሉ ምን አደረገ? ጠርጋ አስወጣች። ወገኖች ሆይ አባቶቻችን ለዚህ አልተበገሩ። ወገኖች ሆይ ጸንተው ነበሩ። በተለይ የግሪክ ፍልስፍና ደግሞ ቤተ ክርስቲያኒቱን ከፍተኛ ችግር ውስጥ ጣላት። ማህበረ ምእመኑን እየጠረገ ወሰደው። አይምሮ ፍልስፍና ገብቶ ይገዛበት የነበረ ጊዜ ነበር። የነ ቶማስ አኩነስ ትምህርት የሮምን ከተማ የሮምን ቤተክርስቲያን ሌሎችንም አብያተ ክርስቲያናትን እየጠረገ ወሰዳቸው። ወገኖች ሆይ ፍልስፍናቸው ከባድ ነበረ። አይምሮን የሚቆጣጠር ነበረ። የነ አርስቶትል የነ ሆመር ትምህርት ፍልስፍና ቤተክርስቲያንን የሚያከሳ ነበረ። ሰው አእምሮአዊ እንጂ መንፈሳዊ እንዳይሆን የሚያደርግ ነበረ። የግሪክ ትምህርት የሰውን አእምሮ የሚይዝ ነበረ። ስለ ህይወት ፍልስፍና ስለሚያወራ ሰው በቀላሉ ምን ያደርግ ነበር? ይማረክ ነበረ። ስለ ህይወት ፍልስፍና ነው የሚያወራው። በቀላሉ ሰው አእምሮ ምን ያደርጋል? ይማረካል። ለዚህ ነው እኮ የእግዚአብሔር ቃል ሲናገር ግሪኮች ጥበብን፣ አይሁዶች ደግሞ ምልክትን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። ጳውሎስ የተሰቀለውን ክርስቶስን ነበር ይሰብክ የነበረው። ወገኖች ስለዚህ ነው ጳውሎስ የተወደደ አገልጋይ አልነበረ። ለምን የተወደደ አገልጋይ ያልነበረበት ምክንያት ኋላ ቀር የሆነውን ኢየሱስን ይናገር ስለነበረ። ነገር ግን ኢየሱስ ኋላ ቀር አይደለም። የነገስታት ንጉስ ነው። የጌቶች ጌታ ነው። የሰማይና የምድር የጥበብ የማስተዋል የሳይንስ የምርምር ሁሉ የበላይ ፈጣሪ እሱ ነው። በእነሱ አይምሮ ግን ኋላ ቀር ነው ኢየሱስ። ስለዚህ እሱን ስለሰበከ ጳውሎስ የተወደደ ሰባኪ አልነበረም። ምክንያቱም ብዙ ፈላስፋ ስለሆኑ። ለሚያምን ሁሉ ግን የእግዚአብሔር ኃይል ለማዳን ነው ይላል የእግዚአብሔር ቃል። ክብር ሁሉ ለኢየሱስ ይሁን። ፍልስፍና ሁሉ፣ ሳይንስ ሁሉ ለኃጢአት መድኃኒት የለውም ወገኖች ሆይ የኢየሱስ ክርስቶስ ወንጌል ብቻ ነው መድኃኒት ኢየሱስ ክርስቶስ ብቻ ነው። በዓለም ላይ ያሉ የእውቀት ኃይል ሁሉ አንድ ላይ ቢጠራቀሙ ሰማይ ቢደርስ እውቀት ወገኖች ሆይ ኃጢአተኛን ሰው ጻድቅ ማድረግ አይችልም። አንድ ኃጢአተኛን ሰው ጻድቅ ማድረግ አይችልም። ለኃጢአት ሁሉ መድኃኒት በዓለም ላይ ምንም መድኃኒት የለም። መድኃኒታችን ኢየሱስ ክርስቶስ ብቻ ነው ወገኖች። እሱ የናዝሬቱ ኢየሱስ ብቻ ነው።
አንድ መድኃኒት አለ። እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታ የተመሰገነ ይሁን። ድካምህን አውቃለሁ፣ ስራህን አውቃለሁ። ሐሰተኛ ነቢያትን አስወግደሃል፣ ሐሰተኛ ሐዋርያትን አስወግደሃል። በአራተኛ ደረጃ ትዕግስትህን አውቃለሁ። ታግሰሃል፣ መከራን ተቀብለሃል፣ በመከራ ጸንተሃል። የምትቀበለውን መከራ ሁሉ ስለ ክርስቶስ ብለህ ምን ብለሃል? ተቀብለ ጸንተህ ቁመሃል። ትዕግስትን በመጽናት መጋፈጥን ያመለክታል ወገኖች፣ መቻልን ያመለክታል። ኢየሱስ ክርስቶስን በውስጥ ተሸክመሃል፣ በላይህ ግን መከራን እየተቀበልክ ነው። በታማኝነት ጸንተህ ቁመሃል ነው እያለ ያለ ወገኖች። እግዚአብሔር እንደነዚህ አይነት ሰዎችን ያስነሳልን፣ እንደነዚህ አይነት ሰዎችን ያብዛልን ወገኖች። ጸንተህ ቁመሃል፣ ታግሰሃል። ስለ ወንጌል ወገኖች በመጋዝ እየተሰነጠቁ በፈላ ዘይት እየተቀቀሉ አንበሳ እየበላቸው ነብር እየበላቸው አካላቸው እየተቧጠጠ ወገኖች በ325 ቆስጠንጢን ለአብያተ ክርስቲያናት ከየዓለም ሁሉ በሰበሰባቸው ጊዜ አሪዮስን ለማውገዝ ግማሾቻቸው በክራንች እግራቸው ተቆርጦ አይኖቻቸው ጠፍተው ግማሾቻቸው እግር የላቸው ተደግፈው የመጡ ናቸው ወገኖች ለወንጌል ሲሉ ወገኖች። ለዚህ ነው በጣም ተናደደና ከመካከላቸው አንዱ ተነስቶ ጌታችንን ዋጋ የከፈልነለትን እንዴት ታረክሰዋለህ ብሎ ይዞ በጥፍ ያለው አሪዮስን ወገኖች ዋጋ የከፈሉለትን ኢየሱስ ክርስቶስን ምን ይላል? ይችን ቤተክርስቲያን ታግሰሃል፣ ትዕግስትን አውቃለሁ። በአምስተኛ ደረጃ ክፉዎችን ልትታገስ እንዳልቻልክ አውቃለሁ ይላል። ክፉዎች የተባሉት እነዚህ እነማን ናቸው? እነዚህ ቅድም የነገርኳችሁ ኖስጥዛውያን የተባሉት እነዚህ ኒቆላውያን የተባሉ ክፉዎች የሚላቸው እነሱን ነው። ምንድን ነው የሚያስተምሩት? እርኩሰትን፣ ኃጢአት ምንም ችግር የለም፣ ስለ ማቴሪያል፣ ስለ ቁስ፣ በቃ ስለሚበላ ነገር፣ ስለሚጠጣ፣ ስለሚለበስ፣ ስለሚነዳ፣ ስለመኖሪያ። ዛሬም እንደዛ እኮ ቤተክርስቲያን ወገኖች በርካሽ ነገር ተይዛለች ወገኖች። ወንጌል እኮ ወርዶ ወርዶ እንጀራ ሆኗል። ወርዶ ወርዶ እኮ ሸቀጥ ሆኗል ወገኖች። በጌታ በኢየሱስ ስም ጌታ አይኖቻችንን ይክፈትልን። አባቶቻችን ለዚህ አልኖሩም ወገኖች። ክፉዎች የሚላቸው እነዚህ ነው። ከዘላለም ሕይወት ሊያስወጧቸው የሚታገሏቸው ነበሩ ወገኖች። በጋለ ፍቅር በክርስቶስ ኢየሱስ በጋለ ፍቅር እንዳይኖሩ ውብ የሆነውን ኢየሱስ ፍቅር የሆነውን ኢየሱስ እንዳይሰብኩ ሊያስወጧቸው ዙሪያውን ምን ብሏቸው ከበዋቸው ነበር። በክርስቶስ ፍቅር እንዳይቃጠሉ ቁስን ማቴሪያልን ብቻ የሚሰብኳቸው ወደ ኋላ የሚጎትቷቸው ነበር ወገኖች። ቤተ ክርስቲያንን ዛሬ የሚያደከማት እሱ እኮ ነው። ያደከማት እሱ እኮ ነው። መንፈሳዊ ነገር አይደለም፣ ምድራዊ ነገር ነው ያደከማት ወገኖች። ልንገራችሁ፣ አይሁዳውያን እግዚአብሔር ተናግሯቸዋል። ስለ በረከት ነግሯቸዋል። እውነት ነው፣ በረከት አግኝተዋል፣ ምድራዊ በረከትን አግኝተዋል፣ እየበሉት ነው። ነገር ግን ሰማያዊ ተስፋ ግን የላቸው፣ አልዳኑ። ውስን ናቸው የዳኑት። የሚድኑት ወደፊት ነው፣ በመከራ ነው፣ ዋጋ ከፍለው ነው፣ ፍርዳቸውን አግኝተው ነው የሚድኑትን። ነገር ግን እኛ ግን ወገኖች ምድራዊ ብቻ አይደለንም፣ ሰማያዊ ተስፋም አለን። ለምን? ሰው ሲድን ስሙ በሕይወት መዝገብ ላይ ይጻፋል ይላል። ሉቃስ 10 ላይ የሚናገረው እሱን ነው። ስማችሁ በሕይወት መጽሐፍ ስለተጻፈ ደስ ይበላችሁ ይላል። ለእኛ በረከት ቁስ ብቻ አይደለም፣ ሰማያዊ ተስፋም አለን ወገኖች። ሰማያዊ ደህንነትም አለን። ብንሞት የእግዚአብሔር መንግሥት ወራሾች ነን ወገኖች። ለእኛ በረከት ቁስ ብቻ አይደለም ወገኖች፣ ሰማያዊ አገር አለን ወገኖች። አንተና እኔ በሕይወት መዝገብ ስማችን ተጽፏል ወገኖች። ዋናው የትም መኖርህ አይደለም። ካናዳም ኑር ከምባታ እሱ አይደለም። ክርስቶስ ኢየሱስን ወደ ልብህ አስገብተሃል ወይ? ክርስቶስን ተቀብለሃል ወይ ነው ዋናው። እሱን ከተቀበልክ የትም ኑር፣ እሱ አይደለም ዋናው። የትም ኑር። ጌታ ኢየሱስ ክርስቶስ የሕይወታችን ተስፋ ነው። ኢየሱስ ካለ ሁሉም አለ። የለበስከው ልብስ፣ የምትነዳው መኪና፣ የምትለብሰው ልብስ፣ የምትኖርበት ቤት መባረክህን አያሳይም። መባረክህን አያሳይም። እግዚአብሔር አዳምና ሔዋንን ባርኳቸዋል እኮ። ነገር ግን ቤት ሰራላቸው? በፍጹም ቤት ሰራላቸው አይልም ወገኖች። ነገር ግን ሲወጡና ሲገቡ የተባረኩ ነበሩ። ጤና ነበራቸው፣ ሰላም ነበራቸው። ፍጥረት ሁሉ በመገዛት ይገዛላቸው ነበረ። ከውስጣቸው የተባረከ ዘር ይወጣ ነበረ። በረከት ማለት ይሄ ነው። ብዙ ጊዜ ለእኛ በረከት የምንጠራው በረከት ብለን የምንጠራው ባንካችን ውስጥ ያለውን ገንዘብ ነው። ገንዘብ ከሌለንስ እናኮርፋለን፣ እናለቅሳለን፣ አናመልክም፣ ቸርች አንሄድም፣ አናገለግልም ወገኖች። ወይ ዛሬ ሰው ገላመጠን ብለን እኮ ብዙ የምናደርጋቸው ነገሮች አሉ ወገኖች። ወይ አሜሪካ ለምን አልመጣሁም ብለው ያኮርፋሉ። አሜሪካም መጥተው ደግሞ እንደገና ደግሞ የሚፈልጉትን ነገር ካላገኙ ያኮርፋሉ። ለእኛ እኮ ክርስትና ቁስ ሆነ እኮ፣ እንጀራ ሆነ እኮ፣ ብር ሆነ እኮ፣ መኪና ሆነ እኮ፣ ቤት ሆነ እኮ፣ አገር ሆነ እኮ ወገኖች። ወርዶ ወርዶ ሾቀታች ሆነ
ወንጌል ይህ አይደለም ወገኖች። ወንጌል የናዝሬቱ ኢየሱስ ነው ወገኖች ሆይ። በጌታ በኢየሱስ ስም በዚህ 15 ዓመት ውስጥ ወገኖች ሆይ ክርስትና መሰረቱን አጥቶ ታች ወረደ ወገኖች ሆይ። እግዚአብሔርን ስናስብ ከቁስ ጋር ነው ከስጦታ ጋር ነው የምናስበው። ቁስ ከሌለ ስጦታ ከሌለ እናኮርፋለን፣ እናለቅሳለን፣ አገልግሎት እናቆማለን፣ ቸርች እናቆማለን ወገኖች ሆይ። ሰውን እንገላምጣለን ወገኖች ሆይ። እግዚአብሔር ምሕረት ያድርግልን። እግዚአብሔር ካልሰጠን ከእግዚአብሔር ጋር መቆም ያቅተናል። እግዚአብሔር ባይሰጠንም ስለማንነቱ እግዚአብሔር ይመለካል። እግዚአብሔር የሚመለክ አምላክ ነው። በፈጣሪነቱ ይመለካል እግዚአብሔር። የገባቸው ሁሉን እያጡ ዋጋ እየከፈሉ ኖሮለት አንዳንዶች ፈውስን አግኝተዋል ወገኖች ሆይ። አንዳንዶች ደግሞ ለተሻለ ፈውስ ወደ አባታቸው ሄደዋል። ሁሉም አልተፈወሱም። ዛሬም እግዚአብሔር ሁሉን አይፈውስም እኮ። ለተሻለ ፈውስ ላይ የሚሄዱ ሰዎች አሉ። ጌታ ኢየሱስ ክርስቶስ በነበረ ጊዜ ስንት ሰው ከሞት ተነሳ? 3 ሰው ነው የሞተው። ግን 3 ሰው ብቻ ነበር? በፍጹም አልዓዛር፣ ጣቢታ እና ደግሞ ያ ሉቃስ 7 ላይ ያለው ጎበዝ ላይ ነው የተነሱት። የተፈወሰው የተወሰነ ሰው ነው። የታመመው ትንሽ ብቻ ነው? በፍጹም ዛሬም የተወሰነ ሰው ነው የሚፈወሰው። ካልተፈወስክ አታኩርፍ። ልትሄድ ነው፣ ሂድ። የተሻለ ነው እኮ የምትኖረው። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ይህንንና ያንን አልሰጠንም ብለን እንድናኮርፍ የተገለጠ ትምህርት አስተማሩ። ካልተባረክ፣ ገንዘብ ከሌለ፣ ጤና ከሌለ፣ ኑሮ የደከመ ከሆነ አልተባረክም እያሉ አስተማሩ። ዕብራውያን ምዕራፍ 11 ላይ ያሉት አልተባረኩም። በመጋዝ የተሰነጠቁት፣ በፈላ ዘይት የተቀቀሉት፣ በእሳት የተቃጠሉት፣ በአንበሳ የተበሉት ወገኖች ሆይ አልተባረኩም። የተባረኩ እነሱ ናቸው እንጂ ወገኖች ሆይ በረከት ምን ማለት እንደሆነ ጨርሶ አልገባንም። ኤፌሶን ምዕራፍ 1 ቁጥር 3 ምን ይላል? እንግዲህ በሰማያዊ ስፍራ በክርስቶስ ኢየሱስ ምን አድርጎናል? አስቀምጦናል፣ ባርኮናል ይላል። ባርኮትን የምትጠብቅ ከሆነ ገና አልዳንክም ወንድሜ። በረከት ለአንተ ገና አልገባህም። በረከት ምን እንደሆነ የምትጠብቅ ከሆነ ገና አልገባህም። ወንጌል እንደገና ይሰበክልህ። ወንጌል እንደገና ይነገርህ። ክርስቶስ ኢየሱስን ስናገኝ ተባርከናል። ሁሉ ነገር በእርሱ አልቋል። መጽሐፍ ቅዱስ የሚለው እሱን ነው። ከጊዜ መቼ ወጣሁት እንግዲህ እሱን ነው የሚናገረው የእግዚአብሔር ቃል። እንዳልተባረክን ይነግሩን ጀመር። እንዳላገኘን ገና እንደምናገኝ ይነግሩን ጀመር። እኛም ያንን እየተቀበልን እናለቅስ፣ እናኮርፍ ጀመር ወገኖች። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ምን ይላል? ክርስቶስ ኢየሱስን ለዚህ ምድር ብቻ ተስፋ የምታደርጉት ከሆነ ከሰዎች ሁሉ ይልቅ ያነሳችሁ ምስኪኖች ናችሁ ይላል። ለምድር ብቻ ተስፋ ካረጋችሁት ምስኪኖች ናችሁ ይላል ወገኖች ሆይ። ይቺ ቤተ ክርስቲያን ግን ምንድነው ያደረገችው ወገኖች? ኒቆላውያንን ጠርጋ አስወጣች። የሐሰት ትምህርትን ነቅላ ሐሰተኛ ሐዋርያትን፣ ሐሰተኛ አስተማሪዎችን፣ ኖስቲዛውያንን የሚባል ጠርጋ ምን አደረገቻቸው? አስወጣቻቸው። ይሄ ብርታቷ ነው። ይሄ ጥንካሬዋ ነው። እዚች ቤተ ክርስቲያን ኦርጋኒክ ወንጌል ነው ያለው ወገኖች ሆይ። ኦርጋኒክ የሆኑ ሰዎች ነው ያሉት እዚህ ቤተ ክርስቲያን። ኦርጋኒክ ወንጌል የደረሳቸው ሰዎች ነው ያሉት። አርቲፊሻል ወንጌል ያልያዛቸው ሰዎች፣ በአርቲፊሻል ወንጌል ያልተያዙ ሰዎች ነው የነበሩት። አሁን እኮ ሁሉ ነገር አርቲፊሻል ነው። ሁሉ ነገር እኮ ምድራዊ ነገር ነው። የሚሰበከው ራሱ እጅ ሲል ስጋ እኮ ነው የሚሸተው። መድረኩ ራሱ ስጋ ነው የሚሸተው ወገኖች። ኢየሱስ አይሸትም ወገኖች። ኢየሱስ የሚል ኢየሱስን እንድንናፍቅ፣ ምጽአቱን እንድንናፍቅ፣ መገለጡን እንድንናፍቅ፣ አምልኮ እንድንናፍቅ የሚያደርግ አይደለም። አኩርፈን እንድንወጣ እንትና ይነግረናል ስለ ጫማው፣ እንትና ስለ ቤቱ ይነግረናል፣ እንትና ስለሚነዳው መኪና ይነግረናል፣ እንትን ስለሄደው ስለ አገልግሎቱ እንትን ደርሼ እንትን መጥቼ እያለ ወገኖች በዛ እንድናለቅስ በንዋይ እንድንያዝ አደረጉ። እግዚአብሔር ምሕረት ያድርግልን ወገኖች። እቺ ቤተክርስቲያን ግን በፍጹም ጠርጋ አስወጣቻቸው። ይሄ ብርታቷ ነው። ይሄ አቅሟ ነው። እግዚአብሔር መንፈስ በእናንተ ላይ ይምጣ ወገኖች። ኢየሱስን ብቻ እንዲሳልባችሁ፣ ኢየሱስን ብቻ እንድትስሉ፣ ሌላ ደግሞ ኢየሱስን ብቻ እንዲስልባችሁ ይሄ መንፈስ በእናንተ ላይ ይምጣ። በስድስተኛ የኒቆላውያን ትምህርት ምን አድርገሃል ይላል? አውጥተሃል ይላል። የኒቆላውያን ትምህርት እንደነገርኳችሁ ከበልዓም ትምህርት ጋር የተያያዘ ነው። የበልዓም ትምህርት እንደነገርኳችሁ የኒቆላውያንና የበልዓም ትምህርት ጣዖትን ማምለክ የገንዘብ ንዋዬ አፍቅሮ ወገኖች ሆይ የገንዘብ ፍቅር፣ እርኩሰትን፣ በጣዖት አምልኮን ወገኖች በእንደዚህ የተያዙ ነበሩ። እግዚአብሔር እየመታ በውስጣቸው ያለውን መንፈስ እየገለጠ እችን ቤተክርስቲያን እየረዳት መጣ። እቺ ቤተክርስቲያን እነዚህን ሁሉ ምን አድርጋለች? ጠርጋ አስወጥታለች ወገኖች። በዛ ላይ የኤልዛቤል መንፈስም አብሮ አንድ ላይ ይሰራ ነበር። የኒቆላውያን ትምህርት፣ የበልዓም ትምህርት፣ የኤልዛቤል ትምህርት አንድ ነው። የኤልዛቤል ትምህርት ምንድን ነው? እኔ ነብይ ነኝ ብላ፣ እኔ ሐዋርያ ነኝ፣ እኔ ፓስተር ነኝ፣ እኔ እንደዚህ ነኝ እያለች ራሷን የምትሾም፣ እሱ ብቻ አይደለም አገልጋዮችን ሁሉ በዝሙት የምትጥል። ዛሬ ዝሙትና ርኩስን በቤተ ክርስቲያን ቀላል አይደል እንዴ ወገኖች?
የተሻለ ካገኘ በጨረታው አይገደድም እየተባለ ሰው እንደፈለገ የሚሆንበት አይደል? መቅደስ እግዚአብሔር የማይፈራበት ለሁላችንም የእግዚአብሔር ምሕረት ይስጠን። ሁላችንም ደካሞች ነን። ሁላችንም ችግር ያለብን ሰዎች ነን። እግዚአብሔር ምሕረት ያደርግልን ወገኖች ሆይ ነቢያትን ትገላለች፣ ነቢያትን በዝሙት ትጥላለች፣ አገልጋዮችን በዝሙት ትጥላለች፣ በርኩሰት ትጥላለች፣ እምቢ ካሏት ታስገድላለች። ዛሬም እንደዛ ነው። በሌላ ደግሞ ወገኖች ሆይ ቅድም እንደነገርኳቸው እነዚህ ኤፒኮሪያን ማለት እንግዲህ ፍልስፍና፣ ቤተክርስቲያኒቱን በፍልስፍና ከተማይቱ የተጥረገረገችበት ጊዜ ነበረ። ከተማይቱ ብቻ አይደለም ቤተክርስቲያንም እየተናጠች ያለችበት ጊዜ ነበረ። ወገኖች ሆይ ይሄ አንድ የሐዋርያት ሥራ ምዕራፍ 6 ላይ በምታነቡበት ጊዜ ምዕራፍ 6 ቁጥር 5 ላይ ኒቆላዎስ ይባላል። ከሰባቱ ዲያቆናት አንደኛው ነው። በምታነቡበት ጊዜ የሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ ከሰባቱ ዲያቆናት መካከል አንደኛው ኒቆላዎስ ነው ስሙ። ይሄ ኒቆላዎስ የመጣው ከአንጾኪያ ነው። ከአንጾኪያ መጥቶ የአሕዛብ ነው ማለት ነው። ከአሕዛብ ወደ አይሁዲነት ተቀየረ፣ ወደ ይሁዳነት ተቀየረ። ወደ አይሁዲነት ከተቀየረ በኋላ ከዛ ደግሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ተቀበለ። ነገር ግን በእግዚአብሔር መንፈስ ተሞልቶ የጸጋ ስጦታ ተሞልቶ የእግዚአብሔር ክብር ላዩ ላይ የነበረበት ሰው ኋላ ምን ሆነ? በእነዚህ ሰዎች ትምህርት ተያዘ። መስመሩን ሳተና በሐሰት ትምህርት ውስጥ ወደቀ። በመጀመሪያው ዘመን በጣም የሐሰት ትምህርት በጣም የናኘበት ጊዜ ነበር ወገኖች፣ በጣም የናኘበት። ይሄ ኒቆላዎስ ወገኖች ወይ ከነ እስጢፋኖስ ጋር ከነ ፊልጶስ ጋር እንዲያገለግል የተቀባ አገልጋይ ነበር። ነገር ግን ወገኖች ሆይ በዲያብሎስ ተታሎ ወደቀ። ስለዚህ መንፈሳዊ ሰዎች ሲሳሳቱ በጣም ብዙ ህዝብ ነው ይዘው የሚሳሳቱት። በጣም ብዙ ህዝብ ነው ይዘው የሚሄዱት። የሐዋርያት ሥራ 17 ላይ በምታነቡበት ጊዜ ወገኖች ሆይ የቤሪያ ሰዎች መጽሐፍ ቅዱስን ዕለት ዕለት ይመረምሩ ነበር ይላል። ኢቭን ጳውሎስ የሚሰብከውን ወንጌል እንኳን ጳውሎስን ምን ያደርጉት ነበር? ይፈትሹት ነበር፣ ይመረምሩት ነበር። ፈትሸው መርምረው ነበር የሚቀበሉት የነበር፣ ዝም ብለው አልነበረ። ይሄ ኒቆላዎስ ምንም ቢመረጥ ምንም አገልጋይ ቢሆን በመንፈስ ቅዱስ ቢሞላ በጸጋ ስጦታ ቢጥለቀለቅ በሐሰት ትምህርት ተይዞ ወደቀ። እነ እስጢፋኖስን የመሰለ እነ ፊልጶስ መካከል የነበረ የከበረ አገልጋይ በሐሰት ትምህርት ወደቀ። ወገኖች ሆይ ዛሬም አሜሪካኖች የሚናገሩት ምን አለ መሰላችሁ? ማንኛውም ህዝቡም ሁሉ ፕሬዝዳንቱ በአሜሪካ ህግ መመራት አለበት። እግዚአብሔር ብቻ ነው ትልቅ የማይመረመር ይላል። ወገኖች ሆይ ሁሉም መንግስት ሆነ ህዝብ ሆነ በህጉ ነው የሚመራው። ዛሬም ወገኖች ሆይ እግዚአብሔር ብቻ ነው የማይመረመረው እንጂ ሁሉም ምን ይላል? ይመረመራል፣ ይፈተሻል። ፓስተርም ነብይም ሐዋርያም አስተማሪም ከእግዚአብሔር በላይ ሊሆን አይችልም። በቃሉ ምን ይሆናል? ይመዘናል። ጌታ የተመሰገነ። ቃሉ ሚዛን ነው። ቃሉ መስታወት ነው። እግዚአብሔር የሁላችን አለቃ ነው። መጽሐፍ ቅዱስ የሁላችን አለቃ ነው። ጌታ የተመሰገነ ነው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 15 ስለ በለዓም ሲናገር ምን ይላል? ቅንን መንገድ ትተው ተሳሳቱ ይላል። ከዛስ የባኦር ልጅ የበለዓምን መንገድ ተከተሉ፣ እርሱ የአመፃን ደሞዝ ወደደ ይላል። የአመፃን ደሞዝ ወደደ፣ ገንዘብን ወደደ። ገንዘብን ወዶ ወገኖች እሱ ገንዘብን ወዶ የእግዚአብሔርን ሕዝብ በእርኩሰት ላይ ጣላቸው። የእግዚአብሔርን ሕዝብ በጣዖት አምልኮ ላይ ጣላቸው። እግዚአብሔር ሲዋጋላቸው የነበረ ራሱ እግዚአብሔር እንዲጨፈጭፋቸው እንዲገላቸው አደረገ። እሱ ገንዘቡን ይዞ ሌላውን ሁሉ አስገደለ። ወገኖች ዛሬም እንደዛ ለጥቅማቸው፣ ለምኞታቸው፣ ለፈቃዳቸው ሲሉ የእግዚአብሔርን ሕዝብ ይዘው ገደል የሚከቱ የሐሰት ትምህርት ይዘው የተነሱ ሰዎች እነሱ መጨረሻ ላይ ንስሐ ሲገቡ እኮ ወገኖች እነሱ ወደ ጌታ እንደገና ሲመለሱ፣ ነገር ግን ያጠፏቸው ህዝቦች ሁሉ እንደጠፉ ነው የሚቀሩት። ለዚህ ነው አንድ ሰው ሲሳሳት አሪዎስ ኢየሱስ ክርስቶስ ጌታ አይደለም ብሎ ተነሳ። ሰው ነው ብሎ በሰበከ ጊዜ በጣም ብዙ ህዝብ ይዞ ተነሳ። ለምን? በጣም የታወቀ ኃይለኛ ምላሳም ተናጋሪ ሰባኪ ነበር። በጣም የታወቀ ዘማሪ ነበር ወገኖች፣ ዘማሪ ነበር። እሱ ብቻ አይደለም፣ በጣም ቆንጆ ነበር። በጣም ቆንጆ፣ ንግግሩም ጤፍ የሚቆላ ነበረ እና በጣም ብዙ ተከታዮች ነበሩ። እሱ ሲስት ሁሉም ይስታል። አንድ ነብይ ሲስት ሁሉ፣ አንድ ሐዋርያ ሲስት ሁሉ። ወገኖች ራሳችንን በእግዚአብሔር ቃል ልንፈትሽ ይገባል። እርሱ የአመፃን ደሞዝ ወደደ ይላል። ወገኖች
ኒቆላዎስ ቅን መንገድን ተወ፣ ከእውነት ሳተ። ልክ እንደ ይሁዳ ወገኖች የሚያማልል ነገር አገኘው፣ ወደቀ፣ ተሳሳተ፣ ጠፋ። ዛሬም የእግዚአብሔርን ቃል ወገኖች ልናጠና ይገባል። ከነገር ሁሉ ጠብቆ የሚያድነን የሚታደገን የእግዚአብሔር ቃል ነው። በጌታ በኢየሱስ ስም ቆላስይስ ምዕራፍ 3 የእግዚአብሔር ቃል በሙላት ይኖርባችሁ ስለሚል ወገኖች የራሳችሁን እግዚአብሔርን ቃል በማንበብ ህይወታችሁ እንድትመሩ ዛሬ በጌታ ፍቅር እለምናችኋለሁ። ያመለጣችሁ ካላችሁ ዮሴፍ ዳውድ ብላችሁ ዩቲዩብ ውስጥ ግቡ፣ ለሌላውም ሁሉ አካፍሉ እባካችሁ በጌታ ፍቅር። ይሄ በጣም የበሰለ ትምህርት ነው ወገኖች እኛ ኢትዮጵያ በነበረን ጊዜ አንዳንድ ጊዜ 2 ብር 3 ብር ምናምን በሚኖረን ሰዓት ምን እንላለን? ስጋ ቤት እንሄድና ቅንጥብጣቢ ስጋ የ2 ብር ስጠን እንላለን። ቅንጥብጣቢ ስጋ ከዋናው ሊሰጠን አይችልም ውድ ስለሆነ። ነገር ግን ቅንጥብጣቢ ስጋ ከዚህ ከጮማው ከተቆረጠው እንትን እየተጣለ ከተቆረጠው ከዛ ላይ ያንን ጠብሰን በልተን የስጋ ጥማታችንን ቢያንስ እናረካለን። ወገኖች በቅንጥብጣቢ ነገር አትኑሩ። የዳናችሁት የጌታ ኢየሱስ ክርስቶስ ወንጌል ተሰብኮላችሁ ነው። ሰው የሚድነው ወንጌል ተሰብኮለት ነው። የሚታደገው ግን በትምህርት ነው። በቅንጥብጣቢ አትኑሩ። ጎልያድ፣ በርጠለሜዎስ የኢያኢሮስን መንፈስ አስቴር ወደ ንጉሱ ገባችና ሞገስ አገኘች፣ ተቀባች፣ ነፃ ወጣች፣ አገርን ነፃ አወጣ የሚል ቅንጥብጣቢ መጽሐፍ ቅዱስ ይዛችሁ በዚህ አትኑሩ። ወጥ የሆነ ትምህርት እንማር ባካችሁ። ወጥ የሆነ ቅንጥብጥብ ያለ ቀንዱ ተሰበረ፣ ታላቁ ዘንዶ፣ የኢያሪኮ መንፈስ፣ ጎልያድ ተገረሰሰ የሚል በቅንጥብጣቢ መኖር የለብንም ወገኖች። ብስል ያለ ተክን ያለ ትምህርት ያስፈልገናል ወገኖች። ታዲያ ይሄ የእግዚአብሔር ቃል ሕያው ስለሆነ የሚሰራ ስለሆነ ቁጭ ብለን እንማር እንደ ቤሪያ ሰዎች። እወዳችኋለሁ፣ አከብራችኋለሁ። ዘመናችሁ የተባረከ ይሁን። ሻሎም። ኑሯችሁ፣ ትዳራችሁ፣ ህይወታችሁ የተባረከ ይሁን ማለት ነው። ሻሎም ማለት ሁሉ ነገራችሁ የተባረከ ይሁን ማለት ነው ወገኖች። በጣም በጉጉት በአክብሮት ነው የማገለግላችሁ። ስለዚህ በጌታ ፍቅር እለምናችኋለሁ። ለሌላም አካፍሉ። እናንተም በደንብ ደጋግማችሁ ስሙትኝ። ዛሬ የኤፌሶንን መልእክት ጀምረናል። ከዚያ በጣም የሚገርም እንቀጥላለን። ጌታ የተመሰገነ ይሁን። ዮሐንስ ራእይ በጣም የተወደደ መጽሐፍ ነው። የአምልኮ፣ የመዝሙር፣ የወርሽብ፣ የደስታ፣ የእልልታ፣ የሃሌሉያ መጽሐፍ ነው ወገኖች። ሰው እንደሚያወራ እኛ እንደምናስበውም አይደለም። የተወደደ የአምልኮ መጽሐፍ ነው። ሥላሴን አብን ወልድን የሚያገን መጽሐፍ ነው። እግዚአብሔር አምላክ የተመሰገነ ይሁን። ክብር ሁሉ ለናዝሬቱ ለኢየሱስ ይሁን። ዘመናችሁ ይባረክ። ሻሎም